አሪፍ ይችላል። ዳግሻይ ማውራት ይችላል፣ ችግር የለም። ደሜ እሺ፣ ጸጋ ይብዛል። እንዴት ነህ? ደህና፣ እንኳን ደህና መጣ። ስለመጣ ደስ ብሎኛል። አምልኮተ ማርያም በኦርቶዶክስ ብለናል እና ማርያምን አታመልኳትም? ደምዬ እኮ ከምን አንጻር ነው እንደዚህ ልትል ይቻላል? ና ቻርጅ ነው እንደዚህ ዳግሻይ ከምን አንጻር ነው እንደዚህ ያልከው ብራዘር? ከምን አንጻር ነው ያልከው? ከአምልኮ አንጻር ነው፣ ከምታደርጉት ልምምድ አንጻር እኮ። ከየት ማስረጃ ከየት አመጣ? እሺ ጥያቄ ነው ያለ ወይስ መልስ ነው ያለ? ብራዘር ከምታደርጉት ልምምድ አንጻር ለምሳሌ አንተ ኦርቶዶክስ ተዋህዶ ቤተ አንዴ ይቅርታ አዳምጠኝ። አሁን አምልኮተ ማርያም በኦርቶዶክስ ብለሃል። አምልኮተ ማርያም በኦርቶዶክስ እንዳለ ያነበብከው የሰማኸው ነገር አለ ማለት ነው። ገባ? ዲስከስ ስናደርግ በተጨበጠ በመረጃ ነው ዲስከስ የምናደርገው። አምልኮተ ማርያም የሚለውን ወርድ ርዕስ ተጠቅመ ልትጽፍ የቻልክበት ዋናው ምክንያት ያየኸው የሰማኸው ያነበብከው አለ ማለት ነው። አምልኮ የሚለው ቃል ደግሞ ዶክትሪን ነው። ስለዚህ ከዛ አኳያ ነው መመለስ የምችለው። እሺ ዘር ሰምቲንግ ነው መጣለህ። እሺ እኔ ሰማሁ ያልክኝ አድምጫለሁ። ደሜ ሜይ ቢ የተሰማ እኮ ነው። እሺ አምልኮተ ማርያም ብለህ ስትል ያልከው ያለው ነገር ወይም አንብበህ ወይም አይተህ አሊያም ደግሞ ሰምተህ ነው ብለህ ላልከው ነገር አይቼም ሰምቼም እንዲሁም አንብቤም ጭምር ነው የሚሆነው። ሁሉንም ባማክል ነው። ለምሳሌ በኦርቶዶክስ ተዋህዶ ቤተክርስቲያን እንደዚህ አይነት የአምልኮ ስርዓት ሲፈጸም በማየት እንደዚህ አይነት ርዕስ ይዤ እንድገባ አድርጎኛል ማለት ነው። ኦኬ። ስለዚህ ከታየው ከታመጣው ምናምን በካልከኝ በኦርቶዶክስ ተዋህዶ ቤተ እምነት ውስጥ የሚደረጉ እነኛ መንፈሳዊ ልምምዶች አምልኮን ማለት ነው። መንፈሳዊ ልምምዶች በጠቅላላ እንደ እግዚአብሔር ቃል ሲታይ ነገርየውን ወስዶ ከእግዚአብሔር ውጪ ሌላ አምልኮ የሚቀርብለት አካል አበጅቶ እየተመለከ ስላለ ያ ልምምድ መጽሐፍ ቅዱሳዊ ነው ወይስ አይደለም የሚለውን ነገር ስናይ እንደ እግዚአብሔር ቃል መጽሐፍ ቅዱሳዊ ሆኖ ስላልተገኘና ለአምልክ የሚቀርበውን ነገር ለፍጡር ስለቀረበ አምልኮቱ በቀጥታ ማርያም ስለተመለከተና ማርያምን እንደ አንድ አብነት ነው ያነሳ ነው። ስለዚህ ለማርያም የሚደረጉ የሚቀርብላት እያለው ነገር ማርያምን የተመለከች እንደሆነ በደንብ አድርጎ ይገልጻል። እንደ ማርያምንም ደግሞ እንደምታመልኩ ቃል በቃል ተጽፏል። ኦኬ ሶ አምልኮተ ማርያም በኦርቶዶክስ በደንብ አለ። አሁን አንተ የምጠይቀህ ነገር አምልኮተ ማርያም በኦርቶዶክስ የለም። ማርያምን እናንተ አታመልኳትም? እኔ ማርያምን መቼም ነው ማለት ነው። እሺ አምልኮ ማለት ነው ደሜ በታማኝነት መልስልኝ። ኦኬ አምልኮ ማለት ለአንድ ነገር መገዛት፣ ምስጋና ማቅረብ፣ መዘመር፣ በቃ እነዚህ ነገሮችን ያካትታል አምልኮና ሌላም አለ መሰለኝ። እሺ ለማገዛያ እንዲሆነ አምልኮ የሚለውን ለካይ ሁላችንም እንድንሰማ ይገበልና ትርጉሙን አልሰማሁኝም። ደሜ የድገመው አይ ምን አልከኝ? ደሜ አምልኮ ማለት መገዛት፣ መዘመር፣ እንደገና ለዛ ለተገዛው ነገር ደግሞ መስገድ። አምልኮ ስግደትን ያደርጋል። መስገድ የሚሉ ትርጓሜዎችን ይሰጣል። አምልኮ የሚሉ ወርድ ማመስገንስ አለበት አልኩ እኮ የነገርኩህ እኮ ነው። ግን ማመስገን አለበት። ምስጋና የሚለው ቃል ምን ላይ ይካተታል መሰለህ? መዝሙር ላይ ይካተታል። ምስጋና የሚለው ቃል ዘመረና ማመስገን አለበት የለበትም? ይኸውልህ ዘመረና አመሰገነ በሁለት ነገር ይለያያል። ማመስገን አለበት የለበትም? ደሜ አንተ ታውቀዋለህ። አንተ ጋር ዲቤት አልፈልግም። አይቼ መልስልኝ። ዲቤት አልፈልግም ምናምን ሳይሆን አመሰገነ የሚለው ቃል ማመስገን፣ በጸሎት ማመስገን ይሆናል፣ በዝማሬ ማመስገን ይሆናል። ማመስገን ስለዚህ በዝማሬ ታመሰግናታላችሁ ማለት ነው። እናንተ አሁን ስለ አምልኮ ነው እየመለስኩ ያለሁት አይደል እንዴ? አትቀላቅላ። ስለ አምልኮ ታመሰግናታላችሁ ወይ? ስለዚህ ስለ አምልኮ ትርጓሜ ነው እየሰጠን ያለሁት። እሺ የአምልኮ ትርጓሜ ውስጥ ምስጋና አለበት?
ቴንኪው። የአምልኮ ትርጓሜ ውስጥ ማለት ነው እንዳልኩ ይሄ ነገር ይካትታል። ግን ዝማሬ የሚለው ለአምልኮም ይሆናል ለምስጋናም ይሆናል። ዝማሬ የአምልኮ ትርጓሜ ውስጥ ምስጋና አለበት የለበትም? ዝማሬ የሚለው አምልኮ ውስጥ ምን አለ? ዝማሬ አለ። ዝማሬ ውስጥ ምን አለ? ምስጋና አለ። ዝማሬ ውስጥ ምስጋና አለ። አምልኮ ውስጥ ምስጋና አለ? ቴንኪው። አሁን አምልኮ ውስጥ መገዛት፣ መስገድ፣ መዘመር የሚሉትን ቃላቶች ያካትታል እንጂ ምስጋናን አያካትትም ማለት። መዝሙር ውስጥ ምስጋና ስላለ በዛው ይካትታል። መዝሙር ውስጥ እንጂ በጸሎት አታመሰግሩ ማለት ነው። አባቢ መዝሙር ውስጥ ምስጋና አለ እያልኩ በጸሎት አታመሰግኑ ትላለህ? ምን እያልክ ነው አባቢ? አንተ ከፈልከው እኮ ምስጋና በመዝሙር ውስጥ ያለው ምስጋና ነው እንጂ አልከኝ። ሌላ ነገር ውስጥ ምስጋና አለ? ሌላ ነገር ውስጥ ምስጋና አለ ወይ? ከመዝሙር ውጭ ሌላ ነገር ውስጥ ምስጋና አለ? አስተውለህ ስማኝ። አንድ ሰው ሲያመሰግን በጸሎት ያመሰግናል። አንድ ሰው ሲያመሰግን በዝማሬ ያመሰግናል። አንተ በጸሎት ማርያም ታመሰግናታለህ? አንድ ግልጽ ነገር አለ። ኦኬ አሁን ማርያምን ታመሰግናታለህ? አዎ አመሰግናታለሁ። ማርያምን አንተ በጸሎት ታመሰግናታለህ? ማርያምን በጸሎቴ ማመሰግናታለሁ፣ በመዝሙሬ ማመሰግናታለሁ፣ ግን አለመልካትም። የአምልኮ ትርጉም ውስጥ ግን ምስጋና አለ። ሌላ ምስጋና ነው ማለት ነው። አያያዝም። የአምልኮ ትርጉም ለምስጋና የሚያያዘው አምልኮ ውስጥ ያለው ምስጋናና ጸሎት ውስጥ ያለው ምስጋና ይለያያል እያልከኝ ነው። ዳጊ አፌ ላይ ሳትቀመጥ መልሴን ስማ። ይኸውልህ አምልኮ የሚለው ትርጓሜው ባለቤቱ ማን ነው? እግዚአብሔር ብቻ ነው ለትርጓሜ ባለቤት አምልኮ ውስጥ ገባ። ነገር ግን ምስጋና ውስጥ ደግሞ ለሁለት ነገር ትተረጉመዋለህ። ምስጋና ውስጥ አንደኛ እግዚአብሔር አምላክን ታመሰግናለህ። ሁለተኛ ደግሞ እግዚአብሔር በምድር ላይ እንዲያገለግሉ ኪዳን የሰጣቸውን ድንግል ማርያምን ጨምሮ ምን ትላለህ? ታመሰግናለህ። ለእግዚአብሔር የምታቀርበው ምስጋናና ለእነዚህ የምታቀርበው ምስጋና ይለያያል። ለእግዚአብሔር በአምልኮ ነው ምስጋና የምታቀርበው። ለእነዚህ ግን በአምልኮ ምስጋና አታቀርብም፣ አይቀርብም በአምልኮ ምስጋና። አሁን አንተ ጸሎት ውስጥ ያለው ምስጋናና አምልኮ ውስጥ ያለው ምስጋና ይለያያል ማለት ነው። 20 ሰከንድ አንተ ለእኔ የሆነ ነገር አደረክልኝ። ቴንኪው ዳጊ አመሰግናለሁ። ቴንኪው። ይሄ ሆኖ ማለት አይደለም። አንተ ስላደረክልኝ ወረታውን በምስጋና አቀርብልሃለሁ። ቴንኪው እልሃለሁ። እንደዚህ ያልኩ ማለት አመሰግንሃለሁ ማለት ማነው? አመልክሃለሁ ማለት አይደለም። አይገናኝም። ቴንኪው ስትለኝ በመዝሙር ነው ቴንኪው የምትለኝ ወይስ እንዴት ነው? ከፈለግ በመዝሙር አድርግልሃለሁ፣ ከፈለግ በጸሎት አድርግልሃለሁ። ስለዚህ ሰዎች በመዝሙር ይመሰገናሉ ማለት ነው አይደል? ዳግዬ አመሰግንሃለሁ ላደረክልኝ ነገር አመሰግንሃለሁ እልሃለሁ ወንድሜ። ኦኬ ቅድም አምልኮ መዝሙር ነው ብለህ ነበረ። ስለዚህ ያመለከኝ ነው ማለት ነው። አሁንም ተመልሰን እዛው ስንገባ ነው ዳጊ። አምልኮ እንዳንገባ ከፈለክ ቅድም ነበረ ማኖ መንካት በሌለብህ ደምዬ ማኖ መንካት የለነበረብህ ቅድም ነበር። አይ አምልኮ መዝሙር ነው ማለት አልነበረብህም። ገባ? አዳምጠኝ። አሁን ምንድን ነው የምትቀያየሩብን? ወይ አንድ ነገር አድርጉታ። ሰው ሲገባ ነው ደምዬ ቴንሽን የምታደርጉብን አንድ ነገር አንተ አታውቅም እንዴ? አይ እንደዚህ አይቀያይርም። በቃ እንደዚህ ከሆነ ሰው ሲገባ ባይገባ ማይቀያይር። አሁን ዳጊ አንድ ግልጽ ነገር ላስቀምጥልህ። ለምሳሌ ትሪኒቲ ላይ ስለ ክርስቶስ ኢየሱስ ባህሪ ስንናገር አሁን ወልድ ለአብ ጸልዮአል አልጸለየም? አብ ለወልድ ብለን ከፋፍለ ወልድን የአብ ተገዢ አድርገን የምናስቀምጥበትና የአብ ተገዢ አይደለም። ወልድ ራሱን የቻለ ከአብ እኩል የሆነ ስልጣን ያለው ከመንፈስ ቅዱስ እኩል የሆነ ስልጣን ያለው የማይገዛ ገዢ የሆነ ነው ብለን እንደምናስረዳው እንደዚሁ ማለት ነው። ወልድ ደግሞ ፍጹም ሰው ፍጹም አምላክ ነው ብለን በተለየ ዳይሬክሽን ደግሞ እንደምንናገረው አምልኮና እንደገና ደግሞ ለድንግል ማርያም ሆነ ለቅዱሳን የምናቀርበው ምስጋና የተለያየ ነው። በአምልኮ ውስጥ ምስጋና አለ። ለእግዚአብሔር በአምልኮ ስናቀርብ ምስጋና አለ። በአምልኮ ስናቀርብ ለድንግል ማርያም ምስጋና ስናቀርብ አምልኮ የለም፣ አናመልክም። አምልከናት አይደለም ምስጋና የምናቀርበው።
በተለየ ዳይሬክሽን ነው ለሷ የምናቀርበው። አሁን ለምሳሌ ግን ትውልድ ሁሉ ብፅዕት ይሉኛል አለች። ይሉኛል ከትውልድ ምን ይወጣል? የሆነ ብፅዕት የሚል ቃል ይወጣል። ዛት ያወጣ ማለት ብፅዕት ያሉባት ዋናው ምክንያት ጌታችንና መድኃኒታችንን ኢየሱስ ክርስቶስን ለእኛ ስለሰጠችን ነው። በሱ አሁን እኛ ቤት ባይሆን ኑሮ እንዲህ አይነት የማይገናኝ ሀሳቦችን ሌላ ቤት መውራት ይችላል። ደን ያስወራል ምን አለ? ስለዚህ እኛ ዝም ብለን የምንሰማ አንተ ስለሆንክ ነው። ታውቃለህ ምን አለ? አሁን ከነገርኩህ ሀሳብ ውስጥ አሁን ምስጋናና አምልኮን እየለየው ነው። አሁን በጣም ቴኪንግ አድቫንቴጅ በጣም አድቫንቴጅ የወሰድክብን ያለው እኮ አድቫንቴጅ ወሰድክብን ነው ያለው። አሁን ለምንድን ነው መሰለህ ሌላ ሰው ቢሆን እንዲህ መልኩ አናዋራ። አሁን አንተ በጣም ስለምናከብር ነው። ምንም አላጠፋሁም። ማርያምን ምንም አላጠፋሁም። በጣም ዝም ብዬ ያዳመጥኩ ስላሴ ትምህርት ውስጥ ገባ። ይሄ ሁሉ መዋተት የመጣው ሐሰት ትምህርት ስለሆነ ይሄ ሁሉ መዋተት የመጣው አሁንም ዋን ሞር ታይም ነገር አለው። ዋን ሞር ታይም አትነግረኝ። አሁን ጥያቄ ብቻ ነው የምትመልስልኝ ደምዬ። አንድ ጊዜ አሁን ዲቤት እየሆነ መጣ። እንደዚህ ከሆነ ዲቤት ሆነ፣ መማማሩ ቀረና ዲቤት ሆነ። አሁን ጠይቀህ መልስልኝ ጥያቄ። አንዴ ቆይ፣ በጣም ነው ያዳመጥኩ ረጅም ሰዓት። አሁን አንድ ጥያቄ ጠይቀሃል፣ አጭር መልስ ትመልስልኝ። አንድ ደቂቃ ከዚህ በኋላ ምን እንደገና ልትቀጥል? እንደገና ያሁላ አውርተህ እንደገና ልትቀጥል? እሺ ዝም ልበል። ቀጥልሽ አንተ። እንዴ ደሜ ከምርህ አይደለም መቼም ያሁላ አውርተህ ገርመዋል። አንተ ራሱ ዝም ብዬ ሳዳምጥ ገርመዋል። ካሞን ኤቨሪባዲ ካሞን። ስለዚህ ምስጋና ለስንት ይከፈላል? ደምረው እንደነገረ ከሆነ እንግዲህ ቁጥሩ ለማይታወቅ ለእንትን ሲሆን ያህል ምስጋናን ተካፍለዋል። ቁጥሩ ለማይታወቅ የሚል ቃል ከአንደበቴ አልወጣም። አትዋሽ። አይኔ ቁጥሩ ለማይታወቅ አላልኩኝ ያልኳረ እንደሚያዳምጠኝ እባክህ። እኔ እኮ ቤካ ችግር ምንድን ነው መሰለህ? ቤካ ቤትህን ለሁለት ሰው ከሰጠ በኋላ መግባት የለብህም። እኔም ቤት መምራት እችላለሁ፣ ዳግም ቤት መምራት ይችላል። ያንተ እገዛ አያስፈልገንም። እሺ ሰማኛለህ። ምን አለ መሰለህ ደሜ፣ አሁን እኔ ቤቴን ስመራ መመራው ሰዎች ከስር ያሉት የሚፈልጉትን ነገር ማግኘት እንዲችሉ አድርጌ ነው። አሁን ዳጊ እያወራ ያለ አንተ መሀል ላይ ከገባ ልክ አይደለም። አንተም እያወራ ያለ ዳጊ መሀል ላይ ከገባ ልክ አይደለም። የእሱን ስቴትመንት መጨረስ አለበት፣ አንተም ያንተ መጨረስ አለብህ። ገባ? እያወራ ያለ መሀል ከገባ ካቋረጥከው ከስር አሁንም እንትን ያልከኝ ነው። አካሄድ ነው የምንነግርህ። አካሄድ ስንነግርህ ዳጊ አንተ ስታወራ እኔ አልገባብህም፣ እኔ ሳወራ አንተ እንዳገባብኝ። አካሄድ ይሄንን ነው የተናገረው። ቀጥል። እሺ ደሜ ባጭሩ አጠርና እንዳይሰለች ሰው ውል የሌለው ነገር እንዳናወራ ማለት ነው። ዳይ አንድ ጊዜ የኔን አካሄድ አንተ አይደለም ደሜ፣ አንተ አይደለም የምትነግረኝ፣ እኔ ነኝ የኔን ቤት አካሄድ የምነግረው። ኦኬ አካሄዱን ዳግም ስታወራ መረጃ ደምሮም ሳወራ እባክህን ስማኝ፣ ደምሮ አትግባ። አሁንም ዳግም ስታወራ መረጃ ደምሮም ሳወራ በመረጃ ከስር ያሉ ቅዱሳን ከእግዚአብሔር ቃል በማስረጃነት እያመጣችሁ በመረጃነት እያመጣችሁ እንድታወሩ ነው የሚፈልጉት። የመጣችሁት ክርስቲያን ቤት ስለሆነ ማለት ነው። ስለዚህ አንተም ዳጊም መረጃና ማስረጃ እያመጣችሁ አውሩ ብላችሁ እንዳታወሩ። ይቀጥል። አሁን ደምሮ በአጭሩ በጣም በአጭሩ ደሜ አምልኮ ምን ማለት እንደሆነ ቅድም የጀመርከውን ሀሳብ ጨርሰው ብዙ ነገር ውስጥ ይሄዳል። በአጭሩ አምልኮ ትርጉሙ ምንድን ነው? ዝማሬ ብልሃል፣ ኦኬ ጸሎት ብልሃል፣ ጥሩ ምስጋና ላይ ስትደርስ ነው ካልከው በኋላ መድገም ያልፈልገው አሁን ማለት ትፈልጋለህ አትፈልግም? አምልኮ ውስጥ ምስጋና አለ የለም? ዳግዬ እኔ ቅድም የመለስኩልህን መልስ ትቀበላለህ አትቀበል ወይስ ልልግስልኝ? እንደገና ቅድም እንደሌለ ቁጥር እንደ አዲስ መልስ። ዋን ሞር ታይም በደንብ አምልኮ ምን ማለት ነው? እሺ በደንብ ልድገምልህ። አምልኮ ምን ማለት ነው? እሺ በደንብ ልድገምልህ። ኦኬ አምልኮ ማለት መገዛት፣ መስገድ፣ መዘመር፣ መጸለይ የመሳሰሉ ነገሮችን ትርጉሙን ይሰጠናል። አንድ ሰው አመለከ ስንል ማን ነው የሚያመልከው? ባለቤቱ ማን ነው? አድሬስ የምናደርገው ማጋ ነው ካለን እግዚአብሔር አምላክ ጋር ብቻ ነው። ከዛ ውጪ ወርሺፕ የሚያስፈልገው ወይም ደግሞ አምልኮ የሚያስፈልገው ለማን ነው? ለእግዚአብሔር። ከዛ ውጭ አምልኮ ለማንም አያስፈልግም። ለማንም አያስፈልግም። ይሄው መልሱ ይሄ ነው። ትቀበላለህ? ኦኬ መገዛት ስትል ሰምቻለሁ። አምልኮ ትርጉም መስገድ፣ መዘመር፣ መጸለይን የሚያካትቱን ትርጉሞችን ይሰጣል አምልኮ።
ኦኬ ጥሩ ቴንኪው እና አመሰግናለሁ። ምስጋና አንተ ተዋል ችግር የለም። ከምፈልገው በላይ ኦልሬዲ መዘመር ብያለሁ አልኩም። በቃ ከበቂ በላይ ነው የሰጠኝ። ከሰጠኝ ውስጥ አንዱ ብቻ በመጠቀም ቻሌንጅ አደረግ። መዘመር ብያለሁ አልኩም። ሰምተናል፣ ችግር የለም። መዘመር ብለሃል፣ መገዛት ብለሃል፣ ሌሎቹም ቀድቻለሁ። ስለዚህ እንሰማቸዋለን። መገዛት ስትል አልገባኝም። ማለት ለእግዚአብሔር ባሪያ መሆን ማለት ነው? አልገባኝም። ኦኬ መገዛት ቴንኪው። መገዛት ማለት እግዚአብሔር ብቻ አስተዳዳሪ ነው ብለህ ስፒሪቹዋሊ የሆነ ነገር ነው የምትናገረው። መገዛት ገባ? መገዛት ለዛ ለተገዛህበት ነገር ባሪያ ሆንክ ማለት ነው። ለተገዛህበት ነበር። አንተን የገዛህ ገዢ እንደፈለገ የማድረግ ኦፖርቹኒቲ አለው። እንደፈለገ የማድረግ ስልጣን አለው፣ ኦቶሪቲ አለው። አንተን እንደፈለገ የማድረግ ማለት ነው። መገዛት ይህን ያመለክታል። ባለስልጣን ነው። አንተስ ባሪያ ትባላለህ። አንተስ ባሪያ ትሆናለህ። ለዛ ነገር ባሪያ መሆን ማለት ነው አይደል? አዎ። ያውም እኮ መጽሐፍ ቅዱስ አይተህ ከሆነ እኮ ጳውሎስ ጆሮዬን ተፈሳሁለት የሚል እንደዚህ አይነት ቃላቶችን የሚጠቀምበት ወርድ አለ። እንዴት ነበር? አንተ ለማርያም ትገዛለህ ወይም ባሪያ ነህ? አዎ ቴንኪው። ለማርያም አልገዛም፣ ባሪያም አይደለሁም። ኦኬ መጽሐፋችሁ ለማርያም ባሪያ መሆን እንዳለብህ ያስገድዳል። እንዲያውም ለእግዚአብሔር እንዳትሆን ለማርያም ይላል። እያወራን ያለ ነው ዶክትሪናል ነገር ነው እያወራን ያለ ነው። አምልኮ ነው እያወራን ያለ ነው። ስለዚህ መጽሐፋችሁ ስትለን ዶክትሪናል የሆነ ነገር ወይም ደግሞ ዶግማችን ላይ ያለውን ነገር ነው የምታመጣልኝ ማለት ነው። ቴንክ ዩ ቀጥል። ዶግማችሁን መጀመሪያ ንገረን አንተ ከመረጃ ለምን ነገር ዶግማችሁን ታሳያለህ። ከዛ አሁን አንተ የአንተን ስራ የቤት ስራ ትሰራለህ። እኔ አንተ ለማርያም ባሪያ እንደሆንክ እነግርሃለሁ። ለማርያም ባሪያ ብቻ መሆን ሳይሆን ጭራሽ ለእግዚአብሔር ባሪያ መሆን እንደሌለብህ የሚያትተውን ክፍል አሳይሃለሁ። አሁን እኔም የቤት ስራ ስራ፣ አንተም የቤት ስራ አንስራ። አሁን ምንም የቤት ስራ ምናምን የሚባል ነገር የለም። ፊት ለፊት የተጋጠመው ገጥመሃል፣ ግጠም። ከዚህ በኋላ ማለት ለማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች መቼምና መቼም አይገዙም፣ መቼምና መቼም ባሪያ መሆን አይችሉም። የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች የሚገዙት ሰማይና ምድር ለፈጠረ ለእግዚአብሔር ብቻ ነው። እዛ በጣም ነው የምናመሰግነው ደምዬ። እንደዛ ከሆነ እኔ መረጃውን ላቀርብ። አንተ ለማርያም እንደምትገዛ ዝም ብሎ ሐሜት ክስ ምናምን እንዳይሆን በመረጃ መገዛት። አንተ ደግሞ መገዛት እንዳረሳ ስለመገዛት ነው የማወራህ። ባሪያ መሆን ስለመገዛት ነው የማወራህ። አዎ መገዛት ማለት ባሪያ መሆን ነው አይደለም ካልከኝ የራስን ድምፅ መልሼ ያሰማሃለሁ እዚሁ ካጠፍከው ማለት ነው። ባሪያ መሆን ማለት መገዛት ነው ብልሃል። መገዛት ማለት ባሪያ መሆን ማለት ነው። ስለዚህ አንተ የማርያም ባሪያ ነህ ወይ ስልህ ወይም ለማርያም ትገዛለህ ስልህ አልገዛም ባሪያም አይደለሁም ብልሃል። ቤተክርስቲያናችሁ የሚገርመው ለማርያም ባሪያና ተገዥ ብቻ ሳይሆን ቆይ ደም ቤተክርስቲያናችሁ ለማርያም ባሪያና ተገዥ መሆን ብቻ ሳይሆን ምን አለች መሰለህ? ለእግዚአብሔር ግን እንዳትሆን አትሻይ። ይሄ ነው ችግሩ። ስለዚህ ታመልካታላችሁ ስንል በዚህ ደሜ አንድ ጊዜ እያወራሁ ነው ያገባህብኝ። ደም አታቋርጠኝ። አሁን አንዳንድ ቃል እናወራለን። አሁን 55 ነው፣ እኔ ከ56 ድረስ አወራለሁ፣ አንተ 57 ድረስ ታወራለህ። ኦልሬዲ ግልጽና አጭር ነው የምነግርህ። የአምልኮ አንዳንድ ቃል እናወራለን። አንተ ቤቱን ኮንትሮል አታደርግ ደምዬ፣ ቤቱን ኮንትሮል አታደርግ። እኔ አብረን እንኳ በምናገለግልበት ጊዜ እንኳ ተሰማምተን ነው እናንተ የምናወራው አይደለም። አሁን ስለዚህ እንሰማ አንዳንድ ደቂቃ እንወስዳለን። ሁለት ደቂቃ በጣም ጥሩ። እንግዲህ ስሙ፣ ባሪያ ማለት ለእግዚአብሔር ብቻ መገዛት ሲል ነበር። የአምልኮ ትርጉም መገዛት ነው ብሏል። የአምልኮ ትርጉም መገዛት ከሆነ ደሜ ለሆነ ነገር ሲገዛ እጅ ከፍንጅ ከያዝኩት እያመለከ ነው ማለት ነው። አላመለኩኝም ሊል አይችልም። ሲገዛ ከያዝኩት አቋረጠኝ። ተመልከቱ፣ ደሜ ሲገዛ ለሆነ አካል ከእግዚአብሔር ውጭ ለሆነ አካል ሲገዛ እጅ ከፍንጅ በመረጃ ከያዝኩት ቤተክርስቲያኒቷ እንድትገዛ ከነገረችው እንደሚገዛም ወይም መገዛት እንዳለበትም ከመጽሐፍ ካሳየሁት እያመለከ ነው ማለት ነው። ወይም እንዲያመልክ ቤተክርስቲያኒቷ ኤክስፔክት ታደርጋለች ማለት ነው። ወይም አምልኩ ያለች ማለት ነው። ለማርያም ባሪያ ሁኑ ካለች ቤተክርስቲያኒቷ ለማርያምን አምልኳት ማለታቸው ነው። በማትርጓሜ በደም የተርጓሜ ለማርያም ተገዙ ካለች ቤተክርስቲያኗ አንድ መረጃ ከመጣው ማርያምን አምልኩ ማለቷ ነው። ስለዚህ ከኔ የሚጠበቀው ምንድነው? ቤተክርስቲያኒቷ ለማርያም ባሪያ ሁኑ ወይም ተገዙ ያለችበትን መረጃ ማምጣት ከኔ ይጠበቃል። ደሜ ደግሞ ምን ያመጣል? በራሱ ተራ አይ ይሄ ዶግማችን ነው፣
ይሄ አይደለም የሚል የራሱን ከኪሱ ሳይሆን በዶክመንት እኔም ዶክመንት አይደል ማሳየው ገጽ አሳያለሁ፣ ምዕራፉን አሳያለሁ፣ መጽሐፉን አሳያለሁ። እሱም ገጽ ምዕራፍ እንትኑን አሳይቶ መጽሐፉን አሳይቶ ዶግማዎችን ያሳየናል። ይሄ ቤተክርስቲያኒቷ ዶግማ እኔ ወደ መረጃ ሄዳለሁ፣ እሱም ወደ መረጃ ይሄዳል። ከሱ 2 ደቂቃ በኋላ እኔ መረጃዬን አሳያለሁ። ቀጥል ደምዬ። እሺ በመጀመሪያ ደረጃ ዳጊሻ በጣም የሳትከው ነገርን ልንገርህ። የሳትከው ነገርን መገዛት የሚለው ቃል ለአምልኮ የሆነ ትርጉም ነው። መገዛት የሚለው ቃል ለአምልኮ የሆነ ትርጉም ነው። ገባ? መገዛት የሚለው ቃል መገዛት የሚለው ቃል ላይ ለተገዢው ለሚገዛ ገዢ ምን መሆን ነው ብዬ ነገርኩ? ባሪያ መሆን ነው። አንተ እንደፈለክ መሆን አትችልም የሚልን ደግሞ ትርጓሜን ያመጣል አልኩ። መገዛት የሚለውን ቃል ያ ማለት ደግሞ ምንድነው? መገዛት እኔ እንደፈለክ አልሆንም ብዬ ስለ መገዛት ሳወራ ስለማን ነው ማወራ? ስለ አምልኮ ነው ማወራ። አምልኮ ደግሞ ለማ ብቻ ነው ብዬ ነግሬያለሁ፣ ለእግዚአብሔር አምላክ ብቻ ነው። ይሄ መገዛት የሚለውን ትርጉም የሰጠውክ ለአምልኮ ለሆነው ትርጉም ነው። ከዛ ውጪ መገዛት የሚለው ቃል ሰው ለሰው ይገዛል፣ ሰው ለሰይጣን ይገዛል፣ ሰው ለሰይጣን ይገዛል። መገዛት ለእግዚአብሔር ብቻ ነው አላልኩ ብራዘር። የአምልኮን ትርጉም አምጥቼ ነው የነገርኩ። የአምልኮን ትርጉም አምጥቼ አንደኛው ክፍል መገዛት ነው፣ ሁለተኛው ክፍል መዘመር ነው፣ ሶስተኛው ክፍል መጸለይ ነው የሚሉትን ነገሮች ያቀረብኩልህ። አንተ ግን መገዛት የሚለውን ለጠጥከውና ሌላ ሀሳብ ውስጥ ለመግባት ለማርያም ባሪያ የምትሆንበትን መረጃ አመጣለሁ አልክ። አየህ፣ መረጃ አመጣለሁ አልክ። ያ የምታመጣው መረጃ ለአምልኮ የሚሆነውን ትርጉም የሚሰጠው መረጃ አይደለም። እኔ የነገርኩ ግን ለአምልኮ የሆነውን መረጃ ነው የነገርኩ። አንተ አንደርስታንድ ስላላደረከኝ ሌላ አይነት ትርጉም ስለመግባት ሞከር፣ ሌላ አይነት ትርጉም ስለመግባት። ስለዚህ እኔ መገዛት የሚለውን ነገር የነገርኩ ለአምልኮ የሆነውን ትርጉም ነው። ለአምልኮ ደግሞ ለማ ብቻ ነው? ለእግዚአብሔር ለአምላክ ብቻ ነው ትርጉሙን የምሰጠው። ለዛ ብቻ ነው። ከዛ ውጭ ሌላ ትርጉም የለውም። በኦሮምኛ ደግሞ ስነግረ እንደው እልሃለሁ ማለት ነው። ቀጥል። እሺ ለሱም ስጠው። ስልቻ ቀልቀሎ ስልቻ ነው ማለት ነው። ደቂቃ ስጠው። እሺ ደምዬ፣ የተተው ነው አባ። ይኸው በኦሮምኛ ደግሞ ሂንደንዳው ሳይሆን ሂንጅሩ ነው የሚባለው። ኦኬ እሺ፣ በዛው እየተማርን ማለት ነው። ኦኬ እንግዲህ እንደሰማችሁት ስልቻ ቀልቀሎ ስልቻ ነው። እኔ የምፈልገው እያወራን ያለው ስለ መንፈሳዊ ዓለም ነው፣ ስለ ክርስትና ነው እያወራን ያለ ነው እንጂ ስለ አሜሪካ እንትንን ስለ መግዛቷ ከሌ በእንትን መንግስት ስለመገዛቱ እያወራን አይደለም ያለ ነው። እያወራን ያለ ነው መንፈሳዊ ነገር ነው። በመንፈሳዊው ዓለም ውስጥ እንደ አንድ ክርስቲያን አንድ ሰው መገዛት ያለበት ለእግዚአብሔር ነው። ኦኬ ደምረው የሚቃወም ከሆነ በኋላ ያስተካክለዋል። አንድ ሰው መገዛት ያለበት ለእግዚአብሔር ከሆነ እያመለከ ነው ማለት ነው። በማ ዲፊኒሽን? በደምረው ዲፊኒሽን የምስማማበታለሁ። ምክንያቱም ሰዎች መገዛት ያለባቸው በመንፈሳዊ ዓለም ላይ ለእግዚአብሔር ነው። ለእግዚአብሔር ከተገዙ ደግሞ እግዚአብሔርን ያመልካሉ ማለት ነው። ለእግዚአብሔር የማይገዙ ደግሞ እግዚአብሔርን አያመልኩም ማለት ነው። አሁን ደምረው ለእግዚአብሔር እንደማይገዛ እንዲያውም እንዳትሻ ትለዋለች ቤተክርስቲያኒቷ። አትሻ ለማርያም ለመገዛ ግን ተሽቀዳደም ትላለች ቤተክርስቲያኒቷ። ስለዚህ በዚህ መንፈሳዊ ዓለም ውስጥ ደምረው ከእግዚአብሔር ውጭ የሚገዛለት አካል ካለ ከእግዚአብሔር ውጭ የሚያመልከው አካል አለ ማለት ነው። ምክንያቱም የአምልኮ ትርጉም መገዛት ነው። አንድ ሰው ካመለከ ተገዛ ነው፣ ከተገዛ አመለከ ነው። ማን ያለው? ደምረው ነው ያለው። አላልኩም ካለ አሰማዋለሁ፣ የራሱን ድምፅ ማለት ነው። ኦኬ አሁን እኔ ፕሩቭ ማድረግ ያለብኝ ምንድነው? ደምረው ግን እውነት ከእግዚአብሔር ውጭ ይገዛል አይገዛም የሚለውን በመረጃ ማሳየ ነው ከኔ የሚጠበቀው። ስለዚህ አይ ቲንክ 36 ሰከንድ ነው የቀረኝ። በሚቀጥለው ላይ ቀጥታ ከመረጃው ጀምራለሁ ማለት ነው። እስከዛ ላዘጋጁ መረጃውን ማለት ነው። እሱ ዶግማ ነው አይደለም የሚለው ደግሞ የእሱ ፋንታ ነው። እስቲ ዶግማችን ይሄ ነው ከዚህ ውጭ አንቀበል የሚለው በመረጃ ያሳያል። እንደኔ እንደዚህ ገጽ ከፍቶ መረጃ ከፍቶ ማለት ነው። ዝም ብሎ ማውራት ያው አይቻልምና ያው ደምዬ ኮምኩም እንግዲህ ምን ታደርገዋለህ? እኛ ጋር ከመጣ አይቀር በትልቁ አድርገኝ ቤካዬ። ሰዓት ያልቋል መሰለኝ፣ ሰከንዶች ነው ያሉኝ። እሺ ደምሮ አልቋል። ደምሮ ቀጥል ዳግዬ። አንዴ መረጃውን አጥፋው፣ አንዴ መረጃ አጥፋው። አይ ችግር የለውም ዳግዬ አጥፍቷል መረጃውን። ቀጥላውን ሰይቻለሁ። ደቂቃ አጥፋው። 20 ሰከንድ አለኝ። 20 ሰከንድ አለኝ። እሺ
እዚህ ጋር እንደምታዩት ነው። ልጀምሬው ችግር የለም እንደገና። እሺ ወገኖቼ፣ በጣም በሚያሳዝን ሁኔታ የመገዛትን ትርጉም እኔ ባልተናገርኩበት መልኩ ወንድማችን ነቢይ ዳጊ በሚያስገርም ሁኔታ ማለት ነው እኔ ያላልኩትን እየጨመረ እንደዚህ ብለዋል፣ ደምረው እንደዚህ ብለዋል፣ ደምረው እንደዚህ ብለዋል አለ። አሁንም ቅዱሳን እዚህ ያላችሁ ኦርቶዶክሳውያን ስሙኝ። አሁን እያወራን ያለነው እኔና ዳጊ ስለ አሜሪካን መግዛት፣ ስለ የሰው ልጆች መግዛት፣ ስለ ሰይጣን መግዛት አይደለም እያወራን ያለነው። ስለ መግዛት ስናወራ የአምልኮ ትርጉም አንደኛው ምንድነው ብሎ ይነግረናል። መግዛት የሚለውን ቃል ይነግረናል። የአምልኮ ትርጉም አምልኮ የሚለው ቃል ደግሞ ለማን የሚገባ ብቻ ነው? ለእግዚአብሔር የሚገባ ብቻ ነው። ሶዛት እኔና ዳጊ የምናወራው ስለማ ብቻ ነው ማለት ነው። አምልኮ ስለሚገባው ስለ እግዚአብሔር ብቻ ነው የምናወራው። በርዕሱ መሰረት አምልኮ የሚለው ቃል መገዛት የሚለውን ከተረጎምን መነጋገር የምንችለው ስለ እግዚአብሔር ብቻ ነው። ስለ እግዚአብሔር ብቻ ነው። ስለ አሜሪካ መግዛት አይደለም የምናወራው። ስለ ሰው ልጆች መግዛት አይደለም የምናወራው። ስለ ሰይጣን አይደለም የምናወራው። ገባችሁ? ስለ ሰይጣን አይደለም የምናወራው። ስለ እግዚአብሔር ብቻ ነው። ለምን? አምልኮ የሚለውን ትርጉም መገዛት የሚለውን ነገር ፍቺ ስላመጣልን ማለት ነው። ደምረው አመለከ ከተባለ ምን ሆነለት ማለት ነው? ተገዛለት። ለምን? ለሚያመልከው ጌታ። ደምረው መመለስ የሚችለው አምልኮ የሚለውን ትርጉም መገዛት የሚለውን ከሰጠው በኋላ ይሄ መገዛት የሚለውን ለሚያመልከው ለእግዚአብሔር እንደሆነ ብቻ ነው የሚያውቀው። ከዛ ውጪ ሌላ ርዕስ ገብቼ ሌላ ርዕስ ከእግዚአብሔር አምልኮ ውጪ ወጥቼ ሌላ ርዕስ መናገር አልችልም። ሶዛት ነቢይ ዳጊ የምነግር ነገር ምንድን ነው? እኔ ያላልኩትን እንደዚህ ብሏል ብለህ በራስህ መተርጎም አትችልም። ታንኪው ደሜ አልቋል። ሰዓት 20 ሰከንድ አለ። ከፈለግና መስለው ምንድን ነው? ቆይ አንዴ ደምዬ፣ አንደኛ 20 ሰከንድ አለ። አንደኛ ሁለተኛ ነገር ቁም ነገር አይደል ያዝነው። እኔ እናንተ በውስጥ የለውም እንደገና ጀመርኩለት። እንደገና ያስጀመርክለት። እሺ ሌላው እኔ እናንተ በውስጥ ነው እንጂ የምንጫወተው የምንፎጋገረው እንጂ እዚህ ሲሪየስ እንትን ላይ ነብይ ምናምን ያልከ እንትን አትበል እንጂ ችግር የለም። በውስጥ ብትቀልድ ምናምን ነብይ ስላልሆንኩኝ ነብይ ነህ ብትለኝ ያው ቀልድ እንደሆነ እረዳለሁ። እኔና ደሜ እንቀላለዳለን፣ ግን እዚህ ከታች ከሚያዳምጡን ሰዎች አንጻር እንዲህ አይነት እንትኖችን ተዋቸው። እሺ ወደ እንትናችን እንግባ። አንተ እኔ እናንተ ሙድ አሁን የምናወራው አልጀመርክም። ሰዓት ስላልሰጠ አንተ የምታወራው ነው። ስለዚህ ስለ አምልኮ ነው የምናወራው። የምናመልከው ደግሞ እግዚአብሔር ነው። ስለ እግዚአብሔር አምልኮ ነው የምናወራው። የአምልኮ ትርጉም ደግሞ ትርጉሙን እኮ እሱም እያወራ ነው። ዝም ይበላ። ሰዓት ስጠው ይናገር። ሶስት ደቂቃ አሪፍ ነው። ዳጊ መረጃ ላውጣና መረጃ ማቅረብ ቢመች 3 ደቂቃ። ሰዓቱ ሳስጀምር በትልቁ አድርገኝ። በመጀመሪያ ምኑ ነው በትልቁ ብትሆን? በትልቁ እኮ ነህ። አይ አይደለም። ቆይ አሁን በሰዓት ስላሉን አንተ አታውራ፣ እሱ ብቻ እናውራ። እሺ ያው ሰዓት ስትቻል ደምሮ አንተ ከማጋር እንደዛ ጋር አስቀምጫለሁ። ዳግሻዬ ማናት ምረት ጋር አስቀምጫለሁ። 3 ደቂቃ። እሺ ቴንክ ዩ። እንግዲህ እንደምታዩት አሁን ነው ቆንጆ ሀሳብ ነው ያወራኝ። ምንድነው እኛ እያወራን ያለ ነው አሜሪካ እንትናን ስለመግዛቷ፣ ጠቅላይ ሚኒስትር ለእንትና መገዛቱ፣ ኢትዮጵያ ሕዝብ ለእንትን መገዛቷ አይደለም። እያወራን ያለ ነው መንፈሳዊ ነገር ነው። አዎ ቴንክ ዩ ደምቤ ነው። እሱን ሀሳብ ስላጸናልኝ አመሰግናለሁ። እንዲያውም መሸሸጊያ ሊሆን የነበረውን ነገር ሰብረ ወደዛ ስለጣልከው አመሰግናለሁ። እኔ የምማወራው መንፈሳዊ ዓለም ላይ ስላለው መገዛት ነው። ኦኬ፣ ወይም ስለ መንፈሳዊ ነገር ነው እያወራን ያለ ነው። ሰዎች ከተገዙ ለእግዚአብሔር ነው መገዛት ያለባቸው። ሰዎች ለእግዚአብሔር ከተገዙ ደግሞ እግዚአብሔርን ያመልካሉ ማለት ነው። ሰዎች ለእግዚአብሔር ካልተገዙ ደግሞ እግዚአብሔርን አያመልኩም ማለት ነው። ስለዚህ ተአምረ ማርያም ገጽ 86 ላይ እንደዚህ ይላል። እንደኔ ያላችሁ ኃጥአን ወንድሞቼ ሆይ እንግዲያስ ወዲህ ምናምን። እሺ በትልቁ ላድርግ ይሄን ነገር። እሺ ያው እዚህ ጋር ላድርግና ላምርላችሁ። ምንድነው የምናወራው? እኮ ስለ እግዚአብሔር ቃል እኮ ነው የምናወራው። ስለ አምልኮ ነው የምናወራው። ስለ ገድላት የምናወራው። ስለ ገድላት አይደለም የምናወራው። አቁምለት። አቁምለት። የምናወራው ስለ እግዚአብሔር አምልኮ ነው የምናወራው። ፔሬድ
የምናወራበትን ርዕስ ነው ይዘህ መሄድ ያለብህ። ሌላ ርዕስ ውስጥ ለምን ትገባለህ? አምጣ። ስለ እግዚአብሔር አምልኮ ትርጉሙን ነው እየሰጠን ያለ። ስለ ገድላት ነው የምናወራው። ስለ ገድላት ነው የምናወራው። ንገረኝ። ስለ ገድላት ነው የምናወራው። ሚዩት አድርግልኝ። የመጨረሻ ዕድል ስጥ ዳምዬ። ሚዩት አድርግልኝ። ለምን ስለ ገድላት አይደለም የምናወራው? በአምልኮ ስላለው ገድላት ነው ያወራናል። ሚዩት አድርግልኝና ስላለው ያለ ደቂቃ ስለምን እንደምናወራ ቴንክ ዩ። መሸሸጊያችሁ ገድላትና ድርሳናት ነው። ቴንክ ዩ። በቃ እሺ ስሙኝ አንድ ጊዜ አንድ ጊዜ አባኮ። እሺ ደምሮ አንድ ነገር ወቅ አንተ ስታወራ ከምትፈልገው እኛ ከምናምንበት ወይም ደግሞ እናንተ ታምናላችሁ ከምትላችሁ ከየትኛው መጽሐፍ እያመጣ መሞገት ትችላለህ። አንተ ኦርቶዶክስ ነህ። ኦርቶዶክስ ስለሆንክ ኦርቶዶክስ ከምትገደገድባቸው ከየትኛውም መጽሐፍ እያወጣት የመጠቀም መብት አለ። አንተ አልቀበልም አንቀበላቸውም ብለህ እስካልካልክ ድረስ እቀበላለሁ ከሆነ አመሰግናለሁ። እንደዛ ከሆነ ኦኬ፣ ይኸው እቀበላለሁ። ግን ርዕሱን ቀይረው። እንደዛ ከሆነ ርዕሱን ቀይረው። አሁን የተራ ነው። ደሜን ቤካ ማታወርም እቀጥላለሁ። ለምንድን ነው ያንተ ተራ የሚሆነው? ወይ ርዕሱን ቀይረው ወይ ደግሞ በርዕሱ ላይ እናውራ። አሁን ውይይቱን ዲቤት አደረከው እና በርዕሱ ላይ እናውራ። በብራዘር እንዴ ካቋረጥከኝ እንደሚል ሰው ጋር ርዕሱ ምንድን ነው? ይኸው እየጠየቀኝ እኮ ነው ዳጊ፣ ልመልስልህ። እየጠየቀኝ እኮ ነው። አምልኮተ ማርያም ነው። ስለዚህ አምልኮተ ማርያም ከዛ በኋላ ምን ሆነ? ማርያምን አዳምጠኛ ብራዘር፣ አዳምጠኛ። ዳጊ ትቀጥላለህ። ይኸውልህ አዳምጥ። አሁን ይኸውልህ የተጠያየቅነው ጥያቄ አትርሳ። ምንድን ነው ያልከኝ? አምልኮተ ማርያምን ታመልካላችሁ ወይ ብለህ ስትለን እኛ ኦርቶዶክሳውያን ማርያምን አናመልካትም ብዬ አልኩ። ኦኬ አምልኮ ማለት ምንድነው ትርጉሙ አልከኝ። አምልኮ የሚለው ትርጉም ብዬ ትርጉሞቹ ሰጠው። ከሰጠው ትርጉሞች መካከል ደግሞ አንደኛው መገዛት የሚለውን ቃል ያዘ። መገዛት የሚለው ቃል ለአምልኮ በሆነ ትርጉም ሰጠው ነውና መገዛት የሚለው ትርጉሙ የአምልኮ ስለሆነ ለማ ብቻ ነው የምገዛው አልኩ። ለእግዚአብሔር ብቻ ነው የምገዛው አልኩ። ማውራት ያለብን አምልኮ በሚለው ትርጉም ውስጥ መገዛት ለእግዚአብሔር ብቻ እንደሆነ ነው በዛ መነጋገር ያለብን። ከዛ ውጭ ግን ስለ ገድላት ድርሳናት የምናወራ ከሆነ ሌላ ርዕስ ነው ማለት ነው። በርዕስ ላይ ነው ማውራት ያለብን። ሚዩት አድርገው ዳግሻ የተከተላለ አንድ ሰከንድ ብቻ ስታይ። በነገራችን ላይ እዚህ ያላችሁ ማህበረ ቅዱሳን አምልኮ ስለሚለው ሀሳብ ለአምላክ ብቻ እንደሚገባኛ ስለምናምን ለአምላክ የሚገባውን አምልኮ ለማርያም ስላዋሉ አምልኮተ ማርያም የሚለው ርዕስ ይዘን እንደገባን አብራርተንለት ነገርታል። ስለዚህ እሱ ባለው ኮንሰፕት ከእግዚአብሔር ጋር የተገናኘው ልዩነት አለ ወይስ የለውም የሚለውን ነገር ዳጊ እየፈተሸ ነው። በምን? በእግዚአብሔር ቃል ስልጣን። ስለዚህ ዳጊ መረጃውን ያቀርባል። መረጃህን ከዛ መጠየቅ የምትፈልገው ነገር ካለ ትጠይቃለህ። ዳግሻዬ ይቅርታ፣ እሺ ጀምሬያለሁ። 3 ደቂቃ ይቅርታ አባኩ። እሺ አንዴ አታስጀምረው። ለምንድን ነው መሰለህ ከአሁን ከሰዓት ውጭ እያወራችሁ ነበር ሁለታችሁ። መታወቅ ያለበት ነገር ደምረው መልስ ሲመልስ እንትን መልስ ከንትን መልስ ካልኩትማ የኔን መልስ እየመለሰ ነው። አይማ ደምረውን በሆነ በኩል ፍሰስ ማለት ነው። ይችማ ጨዋታ ነች። ደምረው ለእኔ የሚመቸኝን ነገር አርግልኝ። ደምረው መመለስ ያለበት ለእኔ ይጠቅመኛል፣ እምነቴን ያስረዳልኛል፣ የማረገውን ነገር ያስረዳልኛል ያለውን በነፃነት ደምረው ማውራት አለበት እንጂ ደምረው ይህን እንዳታወራ ይህን እንዳትነካ ካልኩትማ እና ለእኔ መልስልኝ እንደማለት ነው። ደሴም ደምረውም ዳጊን እንደዛ ማለት አይችልም። ከዚህ ይሁንልኝ ከዛ ይሁንልኝ የምትለው ቡፌ እዛ ምግብ ቀርቦ ነው እንጂ እዚህ አይደለም። ይሄ የቲክቶክ መንደር ነው። ቲክቶክ መንደር ላይ መጥተህ ሰውየው ያመነበትን ያስረዳልኛል፣ ሀሳቢን ይገልጽልኛል ያለውን ያስረዳል። ከፈለግ ከአንተ አይ መረጃውን አልቀበለውም ማለት ትችላለህ። ያም ለእኔ ይጠቅመኛል። ታምረ ማርያምን ካስካድኩህ ራሱ ለእኔ ጥቅም ነው። እቀበለዋለሁ ብትልም ይጠቅመኛል፣ አልቀበለውም ብትልም ይጠቅመኛል። ተዘጋጅ አንተ ወይ ለመካድ ወይ ለመቀበል፣ ሁለቱም ይጠቅመኛል። አንተን ማስካድ ወይ ደግሞ በመረጃ አንተን ወደ እውነተኛ መንገድ መምራት ነው። ስለዚህ ከዚህ በኋላ ለእኔ መልስ እንዳትመርጥልኝ እሺ። ከንትን አርግልኝ አይባልም። ከፈለግኩት መልስላለሁ። ለአንተም ግን የነፃነት መገደብ አልችልም። አሁን በደቂቃ እናወራለን ማለት ነው። ወደ መልስ ቀጥል፣ ችግር የለውም ና ቀጥል።
ኦኬ 3 ደቂቃ። እሺ ምንድነው እንደምታውቁት እንግዲህ አምልኮ መገዛት ነው የሚል ትርጉም ሰጥቶታል። እኔ መስማማበታለሁ። ስለዚህ አምልኮ መገዛት ከሆነ መገዛት አምልኮ ነው። ሰዎች መገዛት ያለባቸው እኔ ስለ ምድራዊ ነገር አይደለም ማወራው፣ ደምረውም ስለ ምድራዊ ነገር አይደለም የሚያወራው። ስለዚህ ምድራዊ ነገር ላይ መለጠፍ አይቻልም። መንደሩ ይሄ ቦታው የመንፈሳዊ ነገር ወሬ ስለሆነ ሰዎች ከእግዚአብሔር ውጪ ከተገዙ ከእግዚአብሔር ውጪ እያመለኩ ነው ማለት ነው። ምክንያቱም መገዛት አምልኮ ስለሆነ አሁን ደምረው ከእግዚአብሔር ውጪ ይገዛል አይገዛም? እስኪ ቼክ እናድርግ። ታምረ ማርያም ላይ ታምረ ማርያም ገጽ 86 ላይ እንደዚህ ይላል። ያከበብኩት በቀይ ቦታ ላይ ሄዳችሁ ምዕራፉን ሙሉን አንብቡት። እንደኔ ያላችሁ ኃጥአን ወንድሞቼ እንግዲህ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሮች መሆንን አንሻ። የእግዚአብሔር ባሪያዎች መሆንን አንሻ። ይሄ ነው እንግዲህ ቤተክርስቲያን ተብሎ የሚጠራው። እሱ በቀትር ጊዜ በመስቀል ላይ እመቤታችሁ እናታችሁ እነሆ ያለ የቃል ኪዳን እመቤት እሷን ሰጥቶናልና ምን አንሻ እያለ ነው። አንገዛ ማለት ነው። ከማን ነው ትርጉሙን ያገኙት? ከደምረው አላልኩም ካለ አሰማችኋለሁ። መገዛት ማለት ባሪያ መሆን ማለት መገዛት ነው ብሏል። አላልኩም መካድ መብቱ ነው። መረጃ አሰማለሁ። ስለዚህ ነገር የእመቤታችን የእናታችን የማርያም ባሮች ለመሆን ፈጽመን እንሽቀዳደም ብዬ ነግራችኋለሁ። የማርያም ባሪያ ለመሆን ተሽቀዳደሙ፣ የእግዚአብሔር ባሪያ መሆን ጭራሽ አትሹ እያለ ነው የነሱ መጽሐፍ። ስለዚህ በዚህ አስተምሮ በዚህ መጽሐፍ በእርግጥ ያስተምሮ አይደለም ነገር ማነው ታምረ ማርያም ግን በዚህ መጽሐፍ መሰረት ቤተክርስቲያኒቷ በምትቀበለው በቤተክርስቲያኒቷ መጽሐፍ መሰረት ከፈለገ ይካደው ከፈለገ ይቀበለው ሁለቱም ያዋጣኛል መሰረት ደምረው የማርያም ባሪያ ለመሆን መሽቀዳደም አለበት። አይኔ እኮ ለእግዚአብሔር መገዛለሁ ቢል ኖ መገዛት አትችልም። ኦርቶዶክስ ከሆንክ ለማርያም ነው እንጂ ባሪያ መሆን የምትችለው ለእግዚአብሔር ባሪያ መሆን አትሻ ተብለሃል። ስለዚህ ለማርያም ባሪያ ከሆንክ ደግሞ ለማርያም እየተገዛህ ነው ማለት ነው። ለማርያም ከተገዛ ደግሞ ማርያምን እያመለክ ነው ማለት ነው። ይሄ ሁሉ ዴፊኒሽን ከየት አመጣሁ ዳጊ? ከራሱ ከደምረው። ምክንያቱም አምልኮ ምንድነው አለ? መገዛት ነው አለ። የሚገዛ ሰው ምንድነው? ባሪያ ይባላል። ስለዚህ ባሪያ መሆንህን ይኸው በመጽሐፍ አሳይቻለሁ። መጽሐፍ ገልጬ ከቨር ፔጁን ከፈለክ አሳይሃለሁ። ገጽ 86 ገጽ ጠቅሼ መረጃ አቅርቤያለሁ። ደምረው ከዚህ በኋላ ሲያወራ በመረጃ እንደሚያወራ ተስፋ አድርጋለሁ። ኦርቶዶክሳውያኖች አዎ ከእግዚአብሔር ውጪ ለሆነ ፍጡር ይገዛሉ፣ ባሪያ ናቸው። አይ ኧረ ለእግዚአብሔር የምንገዛለን ኖ ቤተክርስቲያናችሁ እንዳትሹ ብላለች። አንሻ ብላ መክራችኋለች። ይሄ ነው እንግዲህ ያለው መረጃ። እቀጥላለሁ 20 ምናምን ሰከንድ ስላለኝ እዚሁ ላይ ለምንድነው ለሷ ብቻ መገዛትና መሻት ያለባቸው? ምክንያቱም ከልጇ ጎን በፈሰሰ ደሟ ይላል። መስቀል ላይ ፈሰሰ የሚል ደም የማርያም ደም ነው። አዎ ደም ላፈሰሰ መገዛት አለባችሁ። እዛ ቤት ማን ደም አፈሰሰ ነው የሚሉት? ማርያም። አቡነ ሕዝቅኤል ምን አሉ? የምንጠጣው የእሷን ደም ነው የምንበላው የእሷን ስጋ ነው ብለዋል። ስለዚህ መገዛት አለባቸው ማለት ነው ለማርያም። ከተገዙ ደግሞ የእሷ ባሪያዎች ናቸው። ባሪያዎች ከሆኑ ደግሞ አምለኮ ነው ማለት ነው። የሚገዛ ያመልካል ማለት ነው። ይሄ በራሱ በደምረው ዴፊኒሽን ጨርሻለሁ። እሺ ለኔ ስጠኝ 3 ደቂቃ ስጠኛለህ። 3 ደቂቃ ስጠኛለህ። አፍጣፍት ነው። እሺ ኦኬ። ዳጊ ይሄ እኔ ጋር ያለው ታምረ ማርያም ይባላል። እኔ ጋር ያለው ታምረ ማርያም ይባላል። አሳታሚ ደግሞ ትንሣኤ ዘጉባኤ ማተሚያ ቤት ነው ይላል። ትንሣኤ ዘጉባኤ ማተሚያ ቤት ነው ይላል። አንተ ባልክበት ገጽ ላይ ገጽ 80 85 86 ገጽ 86 ቁጥር 21 ላይ ግን አንተ የምታነበውን ቃል አይናገርም። ከየት አምጥተህ ነው ይህንን ነገር የምትናገረው? ከየት አምጥተህ ነው? ቀጥታ እንደዚህ በትንሣኤ ዘጉባኤ ማተሚያ ቤት የታተመውን ይህንን መጽሐፍ አምጥተህ እንድታሳየኝ በሚቀጥለው ሰዓት እጠይቃለሁ። ይህንን መጽሐፍ ወገኖቼ እሱ ባለበት ገጽ 86 አሳያችኋለሁ። እኔንም በትልቁ አድርገኝ ብራዘር፣ በትልቁ አድርገኝ ቶሎ በል። ሀብት ነው በትልቁ ነው ያልኩ። በትልቁ አድርገኝ። እሱን እንዳደርገው በትልቁ አድርገኝ። ያ ቴንኪው። እሺ ይኸው እዚህ ጋር ይሄ ትንሣኤ ዘጉባኤ ማተሚያ ቤት ገባችሁ? ትንሣኤ ዘጉባኤ ማተሚያ ቤት የታተመ መጽሐፍ እንደሆነ አሳያችኋለሁ ማለት ነው። እሺ እዚህ ጋር እያያችሁ ነው። ታምረ ማርያም ይላል። ታምረ ማርያም ግዕዝና አማርኛ ይላል። ይህ በግዕዝና በአማርኛ ቋንቋ እየተዘጋጀና 111ኛው ታምራት የያዘ መጽሐፍ ነው ይላል። በብፁዕ ወቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ዘመነ ፓትርያርክነት የታተመ ይላል። በማን? በትንሣኤ ዘጉባኤ ማተሚያ ቤት እንደገና ታተመ ይላል። ኦኬ ዳጊ ገጽ አለና ገጽ 86 ብሎ
ገጽ 86 ብሎ ያመጣልን ክፍል እዚህ ቦታ ላይ ነው። 21ኛው ምዕራፍ ላይ ነው። ተመልከቱ ወንድሞቼና እህቶቼ ተመልከቱ። ምንድን ነው የሚለው? ያን ጊዜም ግንባሩን ምድር አስነክቶ ሰገደላት ይላል። ከዛስ እንግዲህ ወዲህ አንቺ ያማርሽ ነሽ ንግሥት ሆይ ደም ግባትሽ መልካም ነው አለ። ከዚህም በኋላ ወደ ባልንጀሮቹ ተመልሶ ይቺ ንግሥት መልኳ ያማረ የተወደደ ስለሆነ ተላልፎ ቤተክርስቲያንን ደቂቃ አልቋል። ባይዘው አይደለ ደም ማነህ ቤካይ ደቂቃው አላለቀም። የምኑ ደቂቃ? ስለዚህ ማለት ነው እንደገና አንድ ደቂቃ ትጨምርልኛለህ። አንድ ደቂቃ ጨምርልኛለህ። በቃ አለቀ። ስለዚህ ይሄንን ከዚህ በኋላ ወደ ባልንጀሮቹ ተመልሳ ይቺ ንግሥት መልኳ ያማረ የተወደደ ስለሆነ ተላልፎ ቤተክርስቲያን ማፍረስ የሚቻል አይኑር ይላል። ስለዚህ ወንድማችን ዳጊ ከየት ነው ያመጣኸው? ከየት ነው ያመጣኸው? ሶዛት ህዝቡ እንዲማርበት እኔ ትንሣኤ ዘጉባኤ የሚል በእኛ ቤተክርስቲያን የተጻፈ መጽሐፍ አለ። ይሄ ተአምረ ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትንሣኤ ዘጉባኤ የታተመ ነው። አንተ ግን ከየት አምጥተህ ነው? አምልኮን በመገዛት ውስጥ ሆኖ እኛ ኦርቶዶክሳውያን ለድንግል ማርያም ተገዝተን እሷን አምልከን እየኖርን ነው የሚለውን ቃል ከየት አመጣ ብራዘር? ስለዚህ እንዲህ ምን ነው ተንቀሸቀሽክ? አይ ልጨርሳ ለምን ገባህብኝ? ስለዚህ መረጃውን አምጣ አሳይ። እንደውም በቃ ጨርሻለሁ። ያው መረጃውን አምጣ ጨርሻለሁ። በቃ በጣም እኔም እንዳንተ ገለጥ ደቂቃ አስተው እንዳትጀምር ለሁለት በቃ እገልጣለሁኝ። እንደዚህ ነው የምናደርገው። ምን እያረክ ነው አንተ? ማነህ አትጩ ቤካ ምን እያረክ ነው? ለእኔ እንዳሰጥ ለእሱ ነው የምሰጠው። ደቂቃ ለደምረው ነው። ስለዚህ ዝም በላ። መናገራችንም እኮ ደቂቃ ካልተሰጠ በቃ ለደምረው ነው ደቂቃው የምትሰጠው። አንዴ አዳምጠኝ። ደምረው ከአሁን ወዲያ ከተጫጫ እኔ ብቻዬን ማውራት እችላለሁ። አንዴ አዳምጠኝ። ለአንተ ነው ደቂቃው የምንሰጠው፣ ግን በምርጫህ ነው። ከፈለክ ክፍሉን አሳይህና እጅ ላይ በያዝከው መጽሐፍ ክፍሉን አሳይህና ታወጣዋለህ። አይ ካልክ ደግሞ እኔ አወጣውና አሳያለሁ። ሁለት ምርጫ አለ። አንተ ታሳየናለህ ክፍሉን ከነገርኩህ፣ ወይስ እኔ ላውጣው? አንተ ራስህ አውጣው፣ እኔ እከተልሃለሁ። ቴንክ ዩ ትክክለኝነቱን በዚህ መጽሐፍ እያረጋገጠ ከመጀመሪያ ጀምሮ ነው የምንጀምረው። ከመጀመሪያ ጀምሮ ከፍሮንት ፔጅ ጀምሮ ነው የምንጀምረው። ደቂቃ አልሰጠህም። አንተም ያለ ደቂቃ ነው የምታወራው። መጽሐፉ ብቻ ስታሳይ ከዚህ በኋላ ለምን ፈራ? እሺ እንደዚህ እናድርግ። ለአንተ ያለ ደቂቃ መጽሐፉ ጋር የምነግርህን ቦታ ከፍተህ አሳይ። አንድ ወይ ደግሞ እኔ ያለ ደቂቃ ላሳይ። አሁን ምርጫው ለአንተ ነው የምሰጠው። እኔ ያለ ደቂቃ ላሳይ ወይስ አንተ ያለ ደቂቃ ታሳያለህ? ስለዚህ መጫጫ ቢመጣ አለመግባባት እና መጫጫ ቢመጣ ኃላፊነቱን አንተ ነው የምትወስደው። መጽሐፉን ያሳየው ካቋረጥከኝ አንተ ነው የምትወስደው። መጫጫ ቢመጣ አለመስማማት፣ አለመግባባት፣ ጣልቃ መግባትና ማቆራረጥ ቢመጣ ኃላፊነቱን ትወስዳለህ። 5 ደቂቃ አታደርገው ቤካይ። አንዴ 5 ደቂቃ አይደለም አንድ ጊዜ በደንብ አዳምጠኝ። ከፈለክ አንተ እየሰጠው ነው ድሉ። አንተ ከፈለክ ያለ ደቂቃ መጽሐፉን ከፍተህ እንየው አንተ ማለት ነው። አይ አንተ ካልከኝ ደግሞ እኔም ያንኑ መብት ወስድና ያለ ደቂቃ አሳየው። ለምንድን ነው ደቂቃ ያልተፈለገበት? ምክንያቱም ረጅም ነገር ነው የምናሳየው። እያንዳንዱ ፔጅ ስለምገልጥ እንኳን 5 ደቂቃ 10 ደቂቃ ይሰጥ ረጅም ነገር ስለምታሳይ ያለ ደቂቃ እናደርገዋለን። አንተ ውሰደው እኮ ያልኩህ ይሄን እድል አንተ ውሰደው። እኔ አድቫንቴጅ ልወስድ ከመሰለ አንተ ይሄንን ያለ ደቂቃ የማውራት እድሉ ለአንተ ሰጥቻለሁ። አንተ አሳይ። ደሜ ይችላል። ቀጥል። ደሜ ይችላል በሉ ጋይስ፣ ከስር ደምሮ ይችላል በሉ። ቀጥል። ሚውት አላደርግም። ኦኬ ካቋረጥከኝ ግን ያው ታውቃለህ ደሜ እኮ ሚውት አላደርግም። አሁን ቀጥታ መጽሐፉን ግለጥ። ቃል በቃል ያለውን ገጽ ንገረኝ። እዚሁ ነው እየተያየ የምንሄደው። ቀጥል። እሺ ደሜ ያንተ ካሜራ እነዚህ ሁለታችሁንም ላድርጋችሁና ሁለታችሁም እንደባለፈው ይታይ ዳግሻዬ እንደባለፈው ናቲና ዳጊ ማነው ኤፍሬም እንዳደረጉ። አይ እንደሱ አይሆንም። እንደዚህ በትልቁ ደሜም ሲፈልግ እንደዚህ በትልቁ ታደርገዋል። መጽሐፍ ሲያሳይ አይመቸውማ። እንትና ልክ ነው ዳጊ፣ ይቅርታ
እንትና ልክ ነው። ለምን እኔም ስለማሳይ አንተም ያለበትን ቦታ ስለምታሳይ እኩል ሀፋፍ ቢሆን ሁለታችንም እናሳያለን። ደምዬ አንዴ ተረጋጋ፣ ልጨርስና እድሉ ተሰጥቷል። አልፈልግም ብላ ደሜ ይችላል ብለህ ሰጥተኛል እድሉ። ይኸው ደሜ እንደሚችል እና እሺ፣ ታምረ ማርያም ግዕዝና አማርኛ ላይ ነኝ ያለሁት። ከፔጅ 1 ጀምሮ አብረን እናያለን ማለት ነው። ኦኬ ፔጅ 1 ጀምሮ እስኪ ነው። ፔጅ 1 ኦኬ። ይኸው ይህ በእንግሊዘኛ በግዕዝና ይከታው እንግሊዘኛ ነው። ይህ በግዕዝና በአማርኛ ቋንቋ የተዘጋጀውና 111 ተአምራት የያዘው መጽሐፍ ብፁዕ ወቅዱስ አቡነ ጊዜ ታተመ። አሳታሚ ትንሣኤ ማተሚያ ድርጅት ዓመተ ምህረት 1985 ይመስለኛል። ቁጥሩን ካስ ወይም 65 ያው እዚህ ጋር እንያያዛ። አንዴ እዚህ ጋር እንግባባ። እዚህ ጋር ተግባብተን ነው እንሄደው። የኔ 111ኛው ተአምር ነው፣ ያንተ 111ኛው ተአምር ነው አይደል? 111ኛ ተአምር ሰው 111 ተአምር ይዟል ያንተ፣ የኔ 111 ተአምር ይዟል ማለት ነው። ያንተን አላውቅም፣ የራስህን አውቃለሁ። ይኸው እኔ እንግዲህ ይኸው እንደምታዩት እኔ ከዋናውን ኦሪጂናሉን ነው ያዝኩት። ወንድማችን ኦሪጂናሉ አይደለም ያዝኩት። ስለዚህ ቤካ ምንድን ነው የምታደርግልኝ መሰለህ? ሁለታችንም የተሳሳተ ተአምረ ማርያም ነው ያዘው። እኔ ትክክለኛውን ተአምረ ማርያም ነው ያዝኩት። ዳጊ ከጎግል ያወጣውን ነው ያዘው። ለምንድን ነው እኩል እንዲህ ተባብለናል? እኩል እንዲህ ተባብለናል። ይኸው ሌላ ተአምረ ማርያም 111ኛው ተአምር 111ኛው ተአምር ባቡነ ጳውሎስ ዐሥራ ተአምር በአንተ መጽሐፍ አውራለሁ። ተረጋጋ። 12ኛ ተአምር በአንተ መጽሐፍ ተረጋጋ። እዚህ ጋር አዳምጥ። የኔ ፌክ ነው አይደል? ላይቭ ቼክ እናድርግ። 12ኛ ተአምር አውጣ። ኧረ ዳጊዬ ዘለዛ ላይ ገባ። መጀመሪያ በጊዜው ሚዩት አድርጌያለሁ። ከዛ አስወርድሃለሁ። አስወርደኝ፣ ማርያምን አስወርደኝ ነው የምልህ። በዚህኛው እንስማማ መጀመሪያ። እሺ ጨርስ። ለምን ትገባለህ አንተ ለምን ትገባለህ? በቃ አምጣ አንተ። ይኸው እዚህ ጋር ተመልከቱ። ተአምረ ማርያም ግዕዝና አማርኛ ይላል። ኦኬ ይህ በግዕዝና በአማርኛ ቋንቋ የተዘጋጀውና 111ኛ ተአምራት ይላል። ስንተኛ ይላል ጋይስ? 111ኛ ተአምራትን የያዘው መጽሐፍ ይላል። ኦኬ ይሄ መጽሐፍ ምን ይላል? በብፁዕ ወቅዱስ አቡነ ማትያስ ዳጊጋስ ምንድን ነው ያለው? ጳውሎስ አይገናኝም። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ዘመነ ፓትርያርክነት ምን ያለ በትንሣኤ ዘጉባኤ ማተሚያ ቤት እንደገና የታተመ አሁን ዳጊጋ ያለው በአቡነ ጳውሎስ ይላል። እኔ ጋር ያለው ደግሞ በአቡነ ማትያስ ይላል። ይሄንን አስታርቅልኝ ወንድማችን። 12ኛ ተአምር ያውጣልን። ይሄ መጀመሪያ በዚህ እንግባባ። እኔ አሁን 12ኛ ተአምር አውጣልኝና እኔ ፌኩ ያስኩት ፌክ ለምን አንተ ኦሪጂናል ላይ ተገኘ እናያለን። ዘመዶችን ጥራ በጎግል ያመጣው ተአምራት አልቀበልም። መንጫጫት አትችልም። እኔ ስማኝ፣ እኔ ፌክ ነው ያስኩት አይደል? አሁን እኔ ፌክ ነው ያስኩት አይደል? ጥሩ ነው ነው። አሁን እንደኔ ኦሪጂናሉን አምጣ። ይኸው እንደኔ። እሺ ስማኝ፣ አንዴ ስማኝ። የኔ ኦሪጂናል አይደለም ማለት ነው አይደል እንዴ? የኔ ለምን ፌኩ አንተ መጽሐፍ ላይ ተገኘ? የኔ ቃል በቃል ፌኩ ለምን አንተ መጽሐፍ አላቅም። እኔ አሁን በአቡነ ጳውሎስ ወንድ ከሆንክ 12ኛ ተአምር አውጣ። 111ኛ ተአምራት በአቡነ ጳውሎስ ዘመን አልታተመም። በአቡነ ጳውሎስ ተአምራቱ አልታተመም። አቡነ ጳውሎስ አልነበሩም እኮ። አንተ እኮ ኦሪጂናል ቢሆን ነበር የሚሻለው። ስለዚህ አልቀበልም። ያስከውን አልቀበልም። ኦሪጂናል ጋር ማች አደረገን ጥያቄው። ይሄንን አምጣ። አለመተውህ መተውህ የጎዳ እዚህ ላይ ነው። አየህ አትተውሻለህ። አንጣው 111ኛ ተአምራቱን አምጣው። ከሞን እኔም ልክፈት፣ አንተ ልክፈት። ይኸው እንክፈት። ከሞን እኔ ይሄንን ተአምራት አምጣ። 12ኛ ተአምር ነው ከፍቻለሁ። አልከፈተም። እኔ ከፍቻለሁ። እሱ ፌክ እሱ ኦሪጂናል ይዟል። እኔ ፌክ ይዟል። መቶ እዚህ ጋር ይኸውላችሁ ጋይስ ተመልከቱ። የሱ አቡነ ጳውሎስ ይላል፣ የኔ አቡነ ማትያስ ይላል። አይገናኝም። በአንድ ጳጳስ ብቻ ነው የሚታተመው ተአምረ ማርያም። በጣም ልክ ነህ። በጣም እሱ እንሄድበታለን። 111ኛ ይላል እኮ 111ኛ ይላል።
በታምረ ማርያም የታተመው በአንድ ጳጳስ ዘመነ ጊዜ ነው አይደል? ስማኝ፣ በአንድ ጳጳስ ዘመን ብቻ ነው ወይ? 111ኛ ይላል። 111ኛ ተአምር ይላል። ስለዚህ ያንተ ኦሪጂናል ነው። ይሄው ኦሪጂናል ትንሣኤ ዘጉባኤ ማተሚያ ቤት አንድ ፌክ አረጋግጠሃል ማለት ነው። የኔ ጳውሎስ ያንተ ማቲያስ ይላል። ኦኬ ያንተ አንድ ኦሪጂናል፣ ምንም አይገናኝም። ሁለተኛ ኦሪጂናል ደግሞ ሁለተኛ ኦሪጂናል ካንተ ላይ ይሄን ፌክ አውጣው። ይሄንን አውጣው አንተ ላይ አሳያቸው እንዴት እንደሚለያይ ዳጊ ያዘው አንተ ከያዝከው ጋር እንዴት እንደሚለያይ ነው። ውርደት ማለት ነው። ብራዘር አይ ዶንት ኬር አባውት ፕሮሰስ ዩ ኖ ዛት ተፈተው ደምረው ምን ልክፈተው? አንተ ማጥፋት ቴዲን ከጎን ያደረገውና እሱ ያዝከው መጽሐፍ ከፍተዋለሁ። ኦኬ በመጽሐፉ እንስማማ። አንተ ያዝከው ጳውሎስ ይላል፣ እኔ ያዝኩት ደግሞ ምን ይላል? ማቲያስ ይላል። በመጽሐፉ እንስማማ። ስህተት ነው በለኛ። ከዛ እኔ እገልጥልሃለሁ። በአንድ ጳጳስ ብቻ አልታተመው። አንተ ስህተት ነው በለኝ። ማት ጊዜ ነው የታተመው። እሱን አሳያለሁ። አንተ ስህተት ነው በለኝ። ኦኬ ስህተት ነው በለኝ። በቃ እንደዚህ እናድርግ። ጳውሎስ እያለ ያንተ ያዝከው ሌላ ጳጳስ ስለሆነ ያንተን ስህተት ነው በለኝ። የማን ስህተት ልበልህ? ያንተን ያዝኩት እኔ እኮ ያዝኩት ኦሪጂናሉን እኮ ነው። ምኑ ነው ኦሪጂናል ያስባለው? ምንድን ነው ኦሪጂናል ያስባለው? እኔ ያዝኩት ምኑ ነው ኦሪጂናል ያስባለው? ይታያል። ሃርድ ኮፒ ነው። ጎግል አይደለም ኦሪጂናል ያስባለው። ሃርድ ኮፒ ነው ኦሪጂናል ያስባለው። ቆይ ሃርድ ኮፒ ነው ኦሪጂናል ያስባለው። እሺ ይኸውልህ አንድ ነገር እንስማማ። አንድ ነገር ሚዩት አድርጌያለሁ። በዚህኛው መጽሐፍ ቴዲ ና እኔ ቦታ ላይ አድርገውና ለምን ታደርገኛለህ? ሚዩት ለምን ታደርገኛለህ? አንዴ ላዋራው ነው። በዚህኛው 112ኛው ተአምር ደሜ እኛ እኮ አንተ ስትወርድ እሱ ነው መጽሐፍ ከፍተን እናሳያለን። ግን እያለ ቢሆን ራስን ለመከላከል ይጠቅማል። አንተ በሌለ ጊዜ ከምናወራ ማለት ነው። አንተ ኦኬ አወረድከኝ። አወረዳችሁ፣ ጥሩ ይመቻችሁ። አላወረድንም። ለምን እናወርዳለን? ይኸው ተመልከቱ። እንዲህ ነው ድፍረት። አያችሁ? እንዲህ ይዘህ ከመጽሐፍ ጋር ና በቃ አለው አይደል? ና ይኸው አውጣ ገጹን አውጣ። የት አለ? 12ኛ ታምር አውጣ ገጹን አምጣ። 12ኛ ታምር ገጽም ከኛ ኧረ ደሜ ይደብራል። ለምን እንደኔ ሃርድ ኮፒ ነው የምታመጣው? ከጎግል እንዳታመጣ። ኦኬ ያንተን አሳየና። በቃ የኔን ላጥፈው ነው። አንተ ሁለተኛ አሳየኝ። የኔን አላሳየህም። 12ኛ ታምር አሳየኝ። አላሳየህም። ምክንያት ንገረን። ለምን እንደማታሳይ ምክንያቱ ንገረን። ለምን አሳይሃለሁ? አንተ ነህ ያመጣው መረጃውን ያመጣው ልታሳይ ነው ላታሳይ ነው? ብያለሁ። ቆይ መረጃውን ያመጣው ለማሳየት ነው? ለምንድን ነው ያመጣው መረጃውን? እኔ ለመከተል። ማታሳየን ከሆነ አጥፋው ካሜራውን። አላሳየን ካልክ አጥፋው። ስለዚህ አንተ የምታመጣውን ማለት ነው። አንተ የምታመጣውን መረጃ አፍርሼብሃለሁ። ይኸው አጠፋሁት። ፈርቶብሃል። ቀጥል። እሺ ቤካይ በትልቁ አድርገኝ። ሄዳዬ ትችላለህ ኤኒ ታይም ማውራት። እሺ ከዚህ በኋላ ትችላለህ። ይረጋጋ ብዬ ነው። አየሩ ትንሽ ሰከን ይበል ብዬ ነው። አውጣ። ዋናው አየሩ ሰከነ። ምን አለ? እሱን ሚዩት እናደርጋለን። ቀጥል ሄዳዬ። ማሳየት ካልፈለገኝ ሰው እናስገድድ። ቀጥል። እሺ ቴክስት ገባ። እኔም በትልቁ አድርጉኝ። እሺ መጽሐፉን ከማሳየቴ በፊት እንግዲህ አንዳንድ ሰዎች እዚህ ከታች ላሉ ሰዎች እና የመጽሐፍ ህትመት ምን አይነት ባህሪ ያለው የሚለውን ደግሞ ምንም ግንዛቤ እንደሌላቸው እንደደምረው ላሉ ሰዎች ጥቂት ነገር ልናገር። ምንድነው መጽሐፍ? ስነ ስርዓት ይኑርህ። አንተ ራስህ ስነ ስርዓት ይኑርህ። እኔ እንደ እሱ አልታገስም። አንተ የተባልከው ገጹ ማውጣት። እሺ ነቅዬሃለሁ። አይ ነቅዬሃለሁ። ሚውት ማድረግ ብቻ አይደለም ነቅዬሃለሁ። እኔ እንደነሱ አልታገስም። እነሱ ታግሰው አባብለው ያናግሩ ከፈለጉ። እኔ ከወረድኩ በኋላ እኔ እንዲህ አይነት ነገር አልወድም። እሺ የመጽሐፍ ህትመት ምን ይመስላል የሚለውን ጥቂት ነገር ልናገር። ዳጊ ጋ ያለው 3ኛው እትም ነው። በአቡነ ጳውሎስ ጊዜ የታተመው 3ኛው እትም ነው። እሱ ሲያሳይ የነበረው ደግሞ 5ኛ እትም ነው። ምን ማለት ነው? 3ኛ እትምና 5ኛ እትም መጽሐፉ በተደጋጋሚ ለምን ያክል ጊዜ ታተመ የሚለውን የሚያሳይ ነው። ህትመቱ በተቀያየረ ቁጥር ደግሞ ይሄ መጽሐፍ የሚታተመው በግለሰብ ሳይሆን በተቋም ስለሆነ ተቋሙን የሚመሩት ሰዎች እነማን ናቸው የሚለውን እግረ መንገድ ያሳያል። እኔ ጋር 8 አይነት ታምረ ማርያም አለ። አሁን በአጋጣሚ እጄ ላይ አሁን ዝም ብዬ ከሽልፍ ላይ የጎተትኩት 3 ታምረ ማርያም አለ። 3ቱንም ታምረ ማርያም አሳያቸዋለሁ። በማን ዘመን ታተመ፣ በየትኛው ዓመተ ምህረት ታተመ የሚለውን ጭምር
አሳያቸዋለሁ። እና ከዛ በፊት ግን ዳጊ ጋር የነበረውን ታምረ ማርያም ሶፍት ኮፒ ስለሆነ ነው አደለ ግርግር ሲፈጠርበት የነበረው። እሺ በፕሪንት አውት በመኖሩ ነው አደለ? ምስጋና እሱም በርዝገው ድምጻቸው ወደዚህ እንዳይመጣ። በህትመት እኔ እጅ ላይ ስላለ የእኔ ኦሪጂናል ነው፣ ያንተ ግን ፒዲኤፍ ስለሆነ ኮፒ ነው አደለ የተባለው። እሺ እኛም እንግዲያውስ ህትመቱን እናወጣለን ማለት ነው። ይኸው የታተመው ህትመት ታው ግን ወረቀት መሀል ላይ አትገኝ። እሺ ይኸው የታተመው ህትመት ታምረ ማርያም ግዕዝና አማርኛ ይላል። ዳጊ ጋር ያለውን ነው እያሳየኋቸው ያሉት እኔ ጋር በወረቀቱ ማለት ነው። 1989 ዓ.ም አዲስ አበባ ይላል። ይኸው ይህ በግዕዝና በአማርኛ ቋንቋ የተዘጋጀውና 111 ታምራት ደግሞ 111ኛ ተብሎ አይነበብም። ብዙ ሰው ብዙ በተናገረ ቁጥር አላዋቂነቱን ያጋልጣልና 111ኛ ታምር እያለ አላዋቂነቱን ነበር ሲያሳይ የነበረው። ይህ በግዕዝና በአማርኛ ቋንቋ የተዘጋጀውና 111 ታምራትን የያዘው መጽሐፍ በብፁዕ ወቅዱስ አቡነ ጳውሎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ዘመነ ፓትርያርክነት በ1989 ዓ.ም በትንሣኤ ዘጉባኤ ማተሚያ ቤት እንደገና ታተመ። ልብ አድርጉ፣ እዚህ ጋር እየተናገረ ያለውን ምን ዘመነ ፓትርያርክነት በእርሳቸው ፓትርያርክ በነበሩበት ዘመን የሚለውን ነው እያሳየን ያለው። ኦኬ ይህንን በሌላ መጽሐፍ ላሳያችሁ። ብፁዕ ወቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በሆኑ በ6ኛ ዓመት እዚህ ጋር አቡነ ጳውሎስ ፓትርያርክ በሆኑ ከሆኑ በኋላ በ1989 ዓ.ም ታተመ። ይሄኛው ደግሞ አቡነ ማትያስ ፓትርያርክ በሆኑ በ6ኛው ዓመት ታተመ። ይሄ የሚያሳየው ምንድነው? በማን ዘመን ታተመ የሚለውን ለማሳየት። ይሄ ደግሞ በቤተክርስቲያኒቱ መጽሐፍቶች ቤተክርስቲያኒቱ ራሷ በምታሳትመው መጽሐፍት በሙሉ የሚታይ ነው። የትኛውም የቤተክርስቲያኒቱ መጽሐፍት ብትመለከቱት የሚታይ ነው። ኦኬ ቅድም የተናገርኩት ሌላው ምንድነው? የመጀመሪያ እትም፣ ሁለተኛ እትም፣ ሶስተኛ እትም ዳጊ ጋር ያለው ሶስተኛ እትም ነው። በፒዲኤፍ ታምረ ማርያም ካላችሁ ሶስተኛ እትም ነው። እሺ አንድ ነገር ልጨምርና ወደ ምዕራፉ ልሂድ። እዚህ ጋር በአቡነ ማትያስ ፓትርያርክነት ዘመን ታተመ ብያለሁ። መቼ? 2011 ዓመተ ምህረት ባለ ስንት ታምር ነው ይሄ? ይኸው የአቡነ ማትያስ ፎቶ ባለ 212 ታምር። 111ዱ ታምር ግን አሁን እርሱ የያዘው በአቡነ ማትያስ የታተመውና እኔ ያዝኩት በአቡነ ጳውሎስ የታተመው ብቻ ነው ያለው? በፍጹም አይደለም፣ በፍጹም አይደለም። ይልቁንስ የቅዱስ ሲኖዶስ አባል የሆኑት ብፁዕ አቡነ ናትናኤል ወደ ኦሮምኛ ያስተረጎሙትም አለ። ማን ያሳተመው ነው? ማህበረ ቅዱሳን ያሳተመው። ይሄንን ቤተክርስቲያኒቱ አላሳተመችውም። ቤተክርስቲያኒቱ ስላላሳተመችው የቅድሙን መግለጫ አታገኙበትም። ተመልከቱ፣ የቅድሙን መግለጫ አታገኙበትም። ታምረ ማርያም ነው፣ ኦሮምኛ ግዕዝና አማርኛ ነው። ግን የቅድሙ መግለጫ ብፁዕ ቅዱስ አቡነ ከሌ የሚል የለውም፣ ማለት የፓትርያርኩ ስም የለውም። ምክንያቱስ ማህበረ ቅዱሳን የተሰኘ ጽዋ ማህበር ስላሳተመው ማለት ነው። ይሄንን ለምንድን ነው ያመጣሁትኝ? ቤተክርስቲያኒቱ ባሳተመችው መጽሐፍ ላይ ፓትርያርክ የሆኑት አባት ይጠቀሳሉ። ስለዚህ እሱን እንደ ልዩነት ማንሳት የሰውየውን አላዋቂነት ያሳያል ማለት ነው። ኦኬ ዳጊ 12ኛውን ታምር አሳየኝ ነበረ ሲለው የነበረው ይኸው 12ኛው ታምር ዳጊ 12ኛው ታምር ርዕሱ ምን ይላል? እኔ ልሸፍነውና ከዛ በኋላ አንተ ንገረን እስኪ። እሺ ኦኬ ልክፈተው አንድ ጊዜ። 12ኛው ታምር ምን ይላል? ኦኬ እንደዚህ ይላል። እመቤታችን ከልጇ የምሕረት ቃል ጎን ለጎን ሆነንም ማሳየት እንችላለን። ከልጇ ቃል ኪዳን እንደተቀበለች ይላል። ልመናዋና አመሰግናለሁ። ተመሳሳይ ነው። እመቤታችን ከልጇ የምሕረት ቃል ኪዳን ፒዲኤፍ አይደለም እያሳየው ያለሁት። እመቤታችን ከልጇ የምሕረት ቃል ኪዳን
እንደተቀበለች ይላል። ለምንድን ነው ይሄንን ማሳየት ያልፈለገው እሱ? ኦኬ ከዚህ በፊት እዚህ ቤት ምን ተፈጥሮ ነበረ? ዳጊ ሲናገር የሰማሁት ነው። ለኤርሚ ሲያወራለት የሰማሁት ነው። ስዕለ አድህኖ አይባልም የሚል የአላዋቂ ሳሚ ሙግት ሲያደርግ የነበረው ይሄው ሰው የሆነን ዲያቆን ስዕለ አድህኖ ይባላል እንዴ ብሎ ሲጠይቅ አዎ ይባላል የሚል እንደተማረው አሁንም አላዋቂነቱን ያሳየው። አንዴ ቴዳይ አንዴ በጣም ይቅርታ እሺ፣ አንድ ሰከንድ ነው የምትሰሙት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕለ አድህኖ እኔ አሁን ዛሬ ነው አይምሮ ራሱ የተለወጠው። የእውነት ዛሬ እኔ ስዕለ አድህኖ የለንም ብዬ የምሟገት ሰው ነበርኩ። አንዳንድ ቅዱሳን ስዕላትን አዳኝ እንላቸዋለን፣ አንዳንድ ደግሞ አስተማሪ እንላቸዋለን። ወይስ ሁሉንም ቅዱሳን ስዕላት ለፈውሳችን ለዘላለም ሕይወት መዳኛ እንዲህ ነው መታችሁ ተምራችሁ ሄዳለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕለ አድህኖ እኔ አሁን ዛሬ ነው አይምሮ ራሱ የተለወጠው። የእውነት ዛሬ እኔ ስዕለ አድህኖ የለንም ብዬ የምሟገት ሰው ነበር። የት ነበር ሲሟገት የነበረው? እኛ ቤት ገብቶ መቼ ዕለት እኛ ቤት ገብቶ ስዕለ አድህኖ የሚባል ነገር የለም ያለ ሲሟገት ነበር። ተምሮ ወጣ። ከዛ ሄዶ አረጋገጠ ከዲያቆኑ ማለት ነው። ዲያቆኑ ምን አለው? አዎ ስዕለ አድህኖ ይባላል ብለው በደንብ አብራራው። ስለዚህ ዛሬን ያወቅኩት ስሟገት ነበር አለ። ዛሬስ ምን አወቀ? ለማርያም ባሪያ መሆኑን ማርያም እንደምትገዛው፣ ስለዚህ ማርያምን እንደሚያመልክ በራሱ ዲፊኒሽን መሰረት። ይቅርታ ቴዳይ ስላቋረጥኩ ቀጥል። አይ ጥሩ አድርገሃል። ሀሳቤን በደንብ ግልጽን ያደረክልኝ። ትናንትና እዚህ ቤት ገብቶ አላዋቂነቱን ስዕለ አድህኖ አይባልም በሚል የገለጠው ሰው ከዛ ደግሞ ዛሬ አላዋቂነቱን በአቡነ ጳውሎስ በአቡነ ማትያስ በሚል መግለጡ፣ ያው እንደዚህ አይነት ሰዎች መጀመሪያ ተማሩ፣ የምትሞግቱትን ነገር እወቁ፣ የልጅ ስራ አታድርጉት። አላዋቂነታችሁ በየጊዜው አይገለጥባችሁ፣ አለመብሰላችሁ በየጊዜው አይገለጥባችሁ ለማለት ነው። ታምሩን ማሳየት ይኖርብኛል። የምትፈልጉትን ክፍል ዳጊ ኦፍኮርስ እንዴት ይዳይ መተማ ከመጽሐፉ ላይ እንዲያውም ጎን ለጎን አድርገን ብናሳየው በሶስቱ ጎን ለጎን በሶስቱንም ያለህን በጠቅላላ እስከ አምስተኛው ያለህን በጠቅላላ አሳየህ። አንዴ ይቅርታና መጽሐፉ አለኝ የሚል ካለ ምክንያቱም ደሜ ሊያስወራን አልቻለም። ስለዚህ ደሜን ልታስወሩ ስላልቻላችሁ ነው ይሄ መረጃ እንዳይወጣባችሁ ነው የምትል ካለ አንድ ቁጥር ጻፍና ታምረ ማርያም ከያዝክ ብቻ ነው የምትገባው። ካልያዝክ ብሎክ ነው ማድረግ፣ ምክንያቱም ጊዜያችን ልታባከን ነው። ታምረ ማርያም የያዘ የፈለከውን ሶስተኛውን አንዴ ላውራ ቤካ ይቅርታ በጣም ደምሮ ራሱ ይገባል። ኦኬ አዎ፣ ግን በመጀመሪያ ከደምረው በፊት አንድ ሰው አስቀድማለሁ። አንድ ኦርቶዶክሳዊ ምን ፈልገው የፈለግከውን ታምረ ማርያም ይዘመተ እኔ ከማሳየው ፒዲኤፍ ጋር እንደሚለያይ የሚያሳይ አንድ ወንድ ካለ ማለት ነው። ይሄው ፒዲኤፉ ላይ እንዲህ ነው የሚለው፣ አንተ ያስከው ግን እንዲህ ነው የሚለው የሚል ሰው ከፈለገ ከቴዲ ጋር ጎን ለጎን እያደረጋችሁ ታሳያለች። ሞር የረበሻችሁ ፒዲኤፍ መሆኑ ነው አይደለ? ጥሩ ነው። ፒዲኤፍ ሲያከፋፍል ደግሞ እኔ መዝሙረ ያሬድ ያለበትን ቪዲዮ አሳያችኋለሁ። የምትፈልጉ ካላችሁ ይሄንን ፒዲኤፍ ብሎ ሲያከፋፍል ፒዲኤፍ መረጃ ሆኖ ማለት ነው። ሲያከፋፍል ደግሞ መዝሙረ ያሬድ ያለበት ቪዲዮን ማሳያችሁ ተዘጋጅ ይችላሉ፣ በሁሉም መንገድ ማለት ነው። አረ ፒዲኤፍ አንቀበልም ለምትል ከራስ ዲያቆን ቴሌግራም አካውንት ላይ አይ ሌላ ዲያቆን ይቀየርልኝ ዘማርያምን አልፈልግም ካልክ ደግሞ ከመዝሙረ ያሬድ ላይ ከሁለቱም ላይ ፒዲኤፍ ሲያከፋፍሉ እጅ ከፍንጅ በቪዲዮ አሳያለሁ። የምትፈልጉ ካላችሁ በውስጥ ጠይቁኝ እልክላችኋለሁ። ፒዲኤፉን ሲል ፒዲኤፍ መረጃ ይሆናል ማለት ነው። አሁን ሁለተኛ የምናረጋግጠው ምንድን ነው? ፒዲኤፉ ደግሞ ትክክል ነው የሚለውን ከመጽሐፉ ጋር ከሃርድ ኮፒ ጋር እናወዳድራለን ማለት ነው። አሁን ዳጊ ያስካትን መረጃ እንዳትወጣ እኔ ሁሉ ግርግር የምትፈጥረው እኔ ብከፍተው ከአንተ ፒዲኤፍ ጋር ይለያያል ሀሳቡ የሚል አንድ ወንድ ነው የምፈልገው። ገብቶ መጽሐፉን ይከፍታል፣ እኔ ፒዲኤፍ ከፍታለሁ። 12ኛ ታምር ይነበባል። እናንተ ለማርያም ባሪያ መሆን መሽቀዳደም እንዳለባችሁ ይናገራል አይናገርም? የእግዚአብሔር ባሪያ ለመሆን አንሻ ተብሎ ተጽፏል። ይሄ ነው እንግዲህ ክርስቲያን የሚለው። ይሄ ቤተ እምነት ነው ክርስቲያን ነኝ የሚለው። ለእግዚአብሔር ባሪያ መሆን አንሻ የሚል ቤተክርስቲያን ለማርያም የምትገዛላት ባሪያ ይሆንክላት ስለምታመልካት ነው። በማ ዴፊኒሽን? በወንድም ደምረው ዴፊኒሽን። ምክንያቱም አምልኮ መገዛት ነው ወይም ባሪያ መሆን ነው ብሏልና። አሁን አንድ ቁጥር መጽሐፍ እንቀጥላለን። መጽሐፍ ያለው እስከ አንድ ሰው ከሌለ ደምረው እናስገባዋለን። የምንጫጫ ከሆነ እንግዲህ መልሰን ሌላ ጊዜ በውስጥ እናወራዋለን፣ ወንድማችን ስለሆነ ማለት ነው። እሺ አንድ ሰው ቤካይ ከታረኩ ሶሪ ዛሬ በጣም ነው እንትን ያልኩ ያለሁት። ቀጥል አንተ ቤካይ። ደግሻይ ችግር
ይግባ፣ ችግር የለም አባባ፣ ምንም ችግር የለም እንዴ ችግር ደምሮ ይግባና እንዴ ኧረ ምንም ችግር የለም። አንድ ኦርቶዶክስ የለም ማለት ነው። ከ529 ሰው መካከል አንድ ኦርቶዶክስ የለም ታምረ ማርያም ያለው ያፕ ይላል። የአራዳ ልጆች የአራዳ ፕላንቶች። ኦኬ እሺ፣ ማን ነው ከኔ ጋር የሚያወራው? የታሪክ መፋለስ እንዳይመጣ ማን ነው የሚያወራው ከኔ ጋር? ማውራት ሳይሆን አስራ ሁለተኛውን ተአምር አውጣው። ለምን እናውጣ? መጀመሪያ እዚህ ጋር በ111ኛው ተአምር 111ኛ ተአምር አይባልም። 111ኛው ተአምራትን ነው የሚለው ብራዘር። እኔ እንግዲህ እዚህ ጋር ይጻፍ ኛ የለውም በደንብ ይኸው ኛ የለውም ተአምራትን እያለ ነው። አሁንም ቪዲዮ ልክፈት። እሺ በመጀመሪያ ደረጃ ከአቡነ ጳውሎስና ከአቡነ ማትያስ ማነው በጵጵስና ቅድሚያ ያለው? ማን? አቡነ ጳውሎስ። አቡነ ጳውሎስ የስንተኛው ህትመት ልጅ ባለው ላይ የታተመላቸው? ሶስተኛው። አቡነ ጳውሎስ በሶስተኛው ህትመት ላይ የታተመው መጽሐፍ ማለት ነው። እዚህ ጋር ያለው መጽሐፍ ምንድን ነው የሚለው? 111ኛው ተአምራትን የያዘው መጽሐፍ ሄደና 111 ተአምራትን ተአምራትን እኔ እኮ የማነበውን ነው የምነግርህ። ይኸውልህ በእናትህ ቃላቶችን አትምረጥ። እሺ ስማኝ፣ እዚህ ጋር 111ኛ ተአምራትን የያዘው መጽሐፍ ይላል። ይሄ መጽሐፍ የማን ነው? ሄዳ ክፈተው አንተም ጎን ለጎን እንዲሆን። የማን ነው የመጽሐፍ? 111 ተአምራትን የያዘው መጽሐፍ የማን ነው? ጎን ለጎን ይሁን እና የቤተ ክርስቲያን ነው ወንድሜ። 111 ተአምራትን የያዘው መጽሐፍ በማን ጊዜ የታተመ ነው? እሱ በአቡነ ማትያስ። አሻውጣ ያንተን አንተ ጋር አለ። ይኸው አንተ አውጥተዋል። 111ኛው አሁን ዳጊ ሲያሳይ የነበረው 111ኛ ተአምራትን ነው ዳጊ ሲያሳይ የነበረው። አሁን ልክ ነው። የዳጊ ታውጣ። ይኸው 100 ስንት ነው የሚለው? ይኸው 100 ስንት ነው የሚለው? 11 በማን የታተመ ነው? የኔን ነው። ጳውሎስ ማነው ስህተት? አሁን እዚህ ጋር በብፁዕ ወቅዱስ አቡነ ማትያስ ይላል። ማነው ስህተት ያለው? ማጋነው ስህተት ያለው? ሁለቱም ጋር ስህተት የለም። እዚህ ጋር 111ኛ ተአምራትን የያዘው በማን ያለ ነው? በማትያስ ይላል። በብፁዕ ወቅዱስ አቡነ ማትያስ ይላል አለ ብራዘር። እሺ ላስረዳህ እሱን። እሺ አስረዳኝ። ቴንክ ዩ። ወደ ታች ትንሽ ዝቅ አድርግልኝ እና ካሜራው ብዥ እንዳይላጋ አሳይ። እሱ ጋር አስተካክል አሳይ። እሺ ሁለታችንም እሱን እናሳይ። ሶስተኛው እትም ዓመተ ምህረቱ ስንት ይላል? ሶስተኛው እትም ዓመተ ምህረቱ 89 ይላል። እግዚአብሔር ይስጥልኝ። ሶስተኛው እትም 1989 ይላል። የሁለታችንም ተመሳሳይ ነው ማለት የታተመበት። ከዛ በኋላ በአቡነ ጳውሎስ ጊዜ ሳይታተም ቀርቶ አቡነ ጳውሎስ በህይወት በዚህ ምድር የነበራቸው ቆይታ አለቀ። አቡነ ማትያስ ተሾሙ። አራተኛው እትም ሲወጣ በአቡነ ማትያስ ጊዜ ወጣ። ስለዚህ የአቡነ ማትያስ ስም ተጻፈ። ልጨርስ 89 በማግዜ ወጣ። 89 በማግዜ ወጣ። ልጨርስ ችግር ግን እኮ እዚህ ጋር እየተማማርና ገባኝ። እየተማማርን 89 በማግዜ ወጣ ይላል። እዚህ ጋር በማግዜ ወጣ ይላል። በአቡነ ማትያስ 89 አይደለም እንግዲህ እሱንም ማስተማር አለብን። ይኸው ሶስተኛው እትም ይላል። አዳምጠኝ። እሺ ቀጥል። አንድ ጥያቄ እንግዲህ መጠየቅ ሊኖርብኝ ነው። የመጀመሪያው እትም በ924 ይላል። በ924 አቡነ ማትያስ በህይወት የሉ፣ ምክንያቱም አልተወለዱም። ስለዚህ እዚህ ጋር የተጻፈው ዓመተ ምህረት አቡነ ማትያስን የሚያመለክት ነው ብለህ ካልክ በ924 የታተመው በአቡነ ማትያስ ጊዜ ነው እያልክ ነው። ቀጥሎ 976 ይላል። 976 አቡነ ጳውሎስም አልተሾሙም። ምክንያቱም እሳቸው አቡነ ጳውሎስ የተሾሙት በደርግ ነው፣ ከ83 በኋላ ነው። አቡነ ማትያስም አልተሾሙም።
አቡነ ማትያስም የተሾሙት አቡነ ጳውሎስ ከሞቱ በኋላ ነው። አሁን ቅርብ ጊዜ 6 ዓመት 7 ዓመት እንደዛ ነገር ዓመተ ምህረት ከተሳሳትኩ ይቅርታ አድርጉልኝ። ስለዚህ በ1924 በ1976 ያልነበሩትንም አባት አቡነ ማትያስን እዚህ መጽሐፍ ላይ አሉ የሚል ትርጉም ይሰጥብሃል። አሁን የተናገርከው 1989 ቅድም እንዳልኩትኝ በ1983 ደርግ ወደቀ፣ ኢህአዴግ ኢትዮጵያን ተቆጣጠረ፣ አቡነ ጳውሎስ ስልጣን ላይ ወጡ። እሳቸው ስልጣን ላይ ከወጡ በኋላ ለሶስተኛ ጊዜ ይሄ መጽሐፍ ሲታተም በማን ዘመን ታተመ ተባለ? በአቡነ ጳውሎስ ዘመን ታተመ ተባለ። ከዛ በኋላ አቡነ ጳውሎስ በህይወት በዚህ ምድር የነበራቸውን ቆይታ ከጨረሱ በኋላ አቡነ ማትያስ ወደ ፕትርክና ከመጡ በኋላ እሱ መጽሐፍ ለአራተኛ ጊዜ ሲታተም በአቡነ ማትያስ ዘመን መታተሙን ለመጠቆም እሱ ተጻፈ። የሚገርምህ አንተ አምስተኛው ነው አይደል ያለህ? ይኸውልህ ምኑ ነው አምስተኛው ያለ? እኔ አምስተኛ እትም አይልም? ሶስተኛው እትም ነው የሚለኝ። አምስተኛ እትም አይልም? ይኸውልህ እኔ አምስተኛ እትም ይላል አይልም? ደምረው አዳምጠኛ፣ ለምን አንደማመጥም? እዚህ ጋራ 111 ታምራትን የያዙ ይላል። ይሄ መጽሐፍ 111 ታምራትን የያዘው ይሄ መጽሐፍ 112 አልያዘም። ይሄ ገባ 111 የያዘው ምን ማለት ነው ግን? 111 ታምር የያዘ ማለት እስኪ አስረዳኝ። ኦይ ብራዘር እየመጀመር አይ አልገባኝም። ስላልገባኝ ነው። ወንድሜ ቆይ ሲሪየስ አልገባኝም። እሱን አስረዳኝ። እዚህ ጋር ይኸውልህ አዳምጠኝ። አሁን እኮ መጀመሪያ እሱን አስረዳኛ። አንዴ ሐሳቤ ልጨርስ። አንድ ደቂቃ እኛ 112 አይደል መስሎት ነው 12ኛ ታምር ስንለው 112ኛ ታምር እያለ ነው የሚሰማ እንደሚሰማህን ነገር አለ። እኛ ያለ 12ኛ ታምር አውጣ እንጂ 112ኛ ታምር አውጣላለ እና ምን እያለ ነው የሚያስበው ጭንቅላቱ ውስጥ መሰለ 112 ታምር የለውም እያለ ነው። አሁን ይገባል። አሁን ስትል ይገባል። 12ኛ ታምር አውጣልን ያለኝ ይሄ ስንተኛ ታምር ይላል? 12ኛ ታምር አውጣልን አንተ። እኛ 112 ታምር አለ መጽሐፉ አላለ። ይሄኛው ስንተኛ ታምር ይላል? ጠጋርገው አይታየኝም። ጠጋርገው ምንም አይታየኝም። እሺ በትልቁ አድርገኛ እንደዛ ከሆነ ኦኬ፣ በትልቁ አድርገው ኦኬ። ገባህ አይደል ቴዲ? እኛ 112 ታምር አለ ያለው መስሎታል። 12ኛ ምንም እኔ እንደዛ አላልኩም። ይሄ መጽሐፍ 111 ይላል። እሺ ሶሪ አንዳችሁ አድርጉ። እኔም ያደረኩት ነበር በትልቁ አድርጉት። እሺ መጣ። ኦኬ እሺ ስንት 11 መሰለኝ 11 ነው የሚለው አይደል? 111 እንደምን ያታምታታም በእናትህ። አሁን 12ኛ ታምርን ታወጣለህ አታወጣም? ማይክ እያወራህ ነው። ማይክ ሚውት ነው። ለምንድን ነው የሚያደክምን ግን ወገኖች? 12ኛ ታምር የማያወጣ ከሆነ ለምን ነው ሚውት የምታደርገኝ? ማንም አላረገህም። እሺ አዳምጠኝ። ይሄ መጽሐፍ 111 ታምር የያዘ ይላል። 111 ታምር የያዘው መጽሐፍ ስንተኛ እትም ብሎ ነግሮናል? ሶስተኛ እትም ብሎ ነግሮናል። ሶስተኛ እትም ብሎ ሲነግረን ደግሞ በማን ጊዜ ታተመ ብሎ ነግሮናል? በማትያስ ጊዜ የታተመ ብሎ ነግሮናል። እናንተ ከየት አመጣችሁት? ይኸው ይሄ መጽሐፍ ይኸው ውሸት ከሆነ ይኸው ውሸት ከሆነ እሱ ሶስተኛ እትም አይደለም። እንግዲህ ማንበብ ማትችል ከሆነ ማንበብ እናስተምርህ። ሶስተኛ እትም አይደለም፣ አምስተኛ እትም ይኸው አምጣ። ጎበዝ ካሜራ አብርተህ እያሳየ እኮ ነው። 600 ሰው እየታዘበ ነው። አምስተኛ እትም ያለ ሶስተኛ እትም ትላለህ? በስመ አብ 111ኛ ይላል። ወደ ገደለው ሂድ። 12ኛ ታምርን ታሳየናለህ ከመጽሐፍ አታሳይ። ቅድም መጽሐፍ ካልሆነ በስትል ነበር ፒዲኤፍ ስለሆነ አላሳየንም። ስለዚህ እናንተ አሁን የተሳሳተ መጽሐፍ ነው የያዛችሁት ማለት ነው። ኦኬ በጣም ጥሩ። ደሜ መጽሐፍ ወደ ውይይታችን እንግባ። መረጃ አላሳይም እያለ ነው ነበር። እሺ ሚታረቁን እኔ ደሜ ደምሮ ውሸታ ነኝ ብራዘር እውቀት የለም ቤካ። እሺ እዚህ ጋር አምስተኛ ደሜ ያስኩት መጽሐፍ ያለ ሶስተኛ ትላለህ እንዴ? ደምሮ አታፍርም? አምስተኛ ያለ ሶስተኛ ብለህ ትከራከራለህ? የምን እንደው አይንን ጨፍነህ ትጨፋለህ? በኢየሱስም አሁን ምንድነው መሰላችሁ ደም የያዘው መጽሐፍ ትክክል ነው እያለ ነው። በቃ ስለዚህ በደሜ እንሂድ። በቃ የኛን እንተወውና በደሜ እንሂድና 12ኛ ታምር ላይ ቼክ እናርግ። የደሜ እጁ ላይ ያለው መጽሐፍ ለማርያም ባሪያዎቹን ይላል፣ ለእግዚአብሔር ደግሞ ለመሆን አትሹ ይላል አይልም? እናረጋግጣ። በቃ አሁን የኛን ውድቅ አደረገው ደሜ አይደለ? እንግዲህ ሰው እያየ እኮ ምን አደከመን እኛ? ይሄንን ህዝብ ታሞኘዋለህ እንዴ?
አሁን ደሜ በቃ ቆንጆ መጽሐፍ ነው ያዝከው፣ ኦሪጂናል ነው ያንተ። እስኪ በአንተ እንሂድና 12ኛ ታምር ላይ ገለጽልን። አይገልጽም፣ አላበደም። የሆነ ምክንያት ይፈልጋል። እያወራ ከሆነ ሚዩት ነው ባይተው። አላበደም ነው የምላችሁ። አይከፍተውም 12ኛ ታምር እና ለምን ሚዩት አድርጉኛላችሁ? ሲጀመር ኦኬ፣ ክፈቱ 12ኛ ታምር። 12ኛ ታምሩን ታደርጋለህ። ለምን ኦፍ ታደርጋለህ? አንተ ካልከፈትከው እኛ አስወርደን እኛን ከፍተዋለን። እድል ሲሰጡ ሰምታችኋል። እየተቀዳ ነው 650 ሰው እየተሰማ ክፈተው። መረጃ ያንተ ነው ትክክለኛ መረጃ። በቃ አንተ አሸንፈሃል። በጣም ቆንጆ ክፈተው፣ መረጃን ክፈተው። ማትከፍተው ከሆነ ላስወርድ። ከዚህ በኋላ 5 ሰከንድ ብቻ ነው የምጠብቀው። 5 ሰከንድ። የጳውሎስን አሳይ በለው፣ የጳውሎስን አሳይ በለው። 111 የሚለውን የጳውሎስን አሳይ በለው። ይኸው 5 አሳይ በለው። ምን 5 6 7 ሄደሃል። ደምዬ በቃ ሄደሃል። በቃ እንደዚህ ነው። እድል ሰተህ ነው እንጂ ዝም ብለህ እድል አፈኑት ምናምን አላስወራሉት እንዳይባል በእኛ መጽሐፍ አይደለም፣ በራስ መጽሐፍ እጅ ላይ ባለው መጽሐፍ እናንብበው ተብለህ እድል ተሰጥቷል። አትገልጠውም፣ አላበድክም። ምክንያቱም ቤተክርስቲያኗን የሚያንኮታኩት መረጃ ነው የሚያንኮታኩት። ክርስቲያን እንኳን ተብላችሁ ልትጠሩ መድፈር የለባችሁ። ምክንያት ተነበበ በኋላ ሰው ለማርያም ከተገዛ በኋላ ዞር ብሎ ለእግዚአብሔር አትገዙ የሚል የምንፍቅናን ጥግ የሚሰብክ ቤተክርስቲያን ውስጥ ነው ያለው። ይሄን ደግሞ በመረጃ ነው የምናወራው። አሁን የቴዲ ሰዓት ነው። ቴዲዬ እንደ ልብ ሰዓትን ተጠቅመን በፈለግከው እትም ብትፈልግ ደሜ ላይ ገባለው፣ ብትፈልግ በሌለው ታፍኗል ደሜ የምትሉ ደግሞ አንዳንድ ቁጥር ጻፉና መጽሐፍ አለ የምትሉ ግቡና ሞግቱን። በእጃችሁ ላይ ባለው መረጃ ነው። በእኛ አይደለም የምንፈልገው ከዚህ በኋላ በቃ እኛማ ተሸነፍን አይደለ? እኛ ያዝነው ፌክ ነው አይደል? ዳትስ ፋይን። ኑና ይሄ ነው ትክክለኛው 12ኛው ታምር ላይ ለማርያም ባሪያ ለመሆን ተሽቀዳደሙ የሚል የለም። እኛ ደግሞ ለእግዚአብሔር ለሷ የክብር ተሽቀዳደሙ ለእግዚአብሔር ደግሞ የአምልኮ ያለ አይደለም ብላችሁ ሆነ ድራማ መስራት ከፈለጋችሁ ኑ። እንደሱ አይነት ድራማ እንደምትሰሩ አውቃለሁ። ሁለተኛው ደግሞ ፌዝ አውቃለሁ። የምትገለበጡት ወደ ምንድነው? ወደ ክብርና ወደ ጸጋ ነው አለ። እሺ ለሷ የክብርና የጸጋ አድርጋችሁ ለእግዚአብሔር ግን ጭራሽ ሰዎች ባሪያ እንዳይሆኑ ለምን አደረጋችሁ? ምክንያቱም ሰዎች እሷን እንዲያመልኳት ነው የምትፈልጉት። አምልኮ ማለት ባሪያ መሆን መገዛት ነው ብሏል። ደምረው ከተሳሳተ ደምረው ሌላችሁ ጠይቁት። አላለም የምትሉ ካላችሁ ከፍቼ ድምፁን አሰማችኋለሁ። ዛሬ ምን ተማረን ማለት ነው? ኦርቶዶክስ እንደምታመልክ ማርያምን። ምክንያቱም ለሷ ስለሚገዙ ለሷ ባሪያ መሆን እንዳለባቸው ቤተክርስቲያኒቷ ስለነገረቻቸው ባሪያ የሆነና የተገዛ ማመለክ ነው ስላለ ደምረው ነው እንዴ የኛ ቤተክርስቲያን ዴፊኒሽን ሰጪ ካላችሁ ኑና ዋርዱት። ኑና እንደተሳሳተ ባለፈውም እንዲተምሮን ሄደው ዛሬም እንደተሳሳተ ኑና አሳዩት። ያ ችግር የለብን። ውልቴክ የትኛውንም እሱ ትክክልም ነው እሱ ትክክል አይደለም ብትሉ ሁለቱንም እንወስዳለን። አይደለም ካላችሁ ለሱ ትምህርት ይሆናል። ነው ካላችሁ ደግሞ ሙግታችሁን መቀጠል ትችላላችሁ። ቴዳ እየቀጠል በጣም ደስ የሚል ቀን ነው ዛሬ። ዳጊ 112 ሰው ሲል ነው አንድ በትልቁ አድርገን ቤት ወጥቷል። እሺ አባ በትልቁ አድርገን ቤት እሺ አባኮ እሺ እያደረኩ ነው። እሺ ይሄው አድርጌያለሁ። 111 የሚለው ላይ እሺ ቤካይ ተባረክ። 111 የሚለው ላይ ስቲክ አድርጓል አይደል? እሱን ጠይቄው ነበረ አልመለሰልኝም። በእርግጥም ሊመልስልኝ አይችልም። ግን እዚህ ላሉ 600 ሰዎች ምን ማለት ነው 111 ታምር የሚለውን ማሳየት ስለፈለኩ ነው። እውነት ነው። እዚህ ጋር እንደምትመለከቱት 111 ብሎ አያበቃም። ምን ይላል ቀጥሎ? ታምራትን የያዘ ይላል። ስለዚህ ከዚህ በታችም አለ ከዚህ በላይም አለ ማለት ነው። እርግጥ ነው ከዚህ በታች አለ 64 ታምራት የያዘ መጀመሪያ የታተመው እሱ ነው። መጎርጎር ይኖርብኛል እሱን ለማምጣት፣ ለዛ ነው እሱን ያላመጣሁት። እሺ ሌላስ ምን ላሳያችሁ? ይሄኛው ታምርም አለ። ስንት ታምራት የያዘ ይላል? ባለ 402 ምዕራፍ ይላል። 402 ታምራት ታገኛላችሁ እዚህኛው መጽሐፍ ላይ ማለት ነው። ላሳያችሁ። ከዛ አንድ መጽሐፍ ጨምርና እናንተ የምትፈልጉትን ምንባብ አንብቤ ወደ ስራዬ እንድሄድ ትፈቅድልኛላችሁ ብዬ አስባለሁ። እዚህ ጋር እንደምትመለከቱት 402 ተአምራት የያዘ መጽሐፍ ነው። እነዚህ ሁሉ የተለያዩ ተአምራት በዚህ መጽሐፍ ውስጥ ይገኛሉ ማለት ነው። እሺ ከዚህ ደግሞ ወደ ሌላ መጽሐፍ ልውሰዳችሁ። ይሄኛውም ደግሞ ተአምረ ማርያም ነው እንደምትመለከቱት። ይሄስ ደግሞ ስንት ተአምራትን ይዟል? በጥቂቱ ወዲልና ባለ 366 ይላል። በዚህም ውስጥ ደግሞ 366 ምን ታገኛላችሁ? ታምር ታገኛላችሁ። እና
ይሄ 111 ተብሎ የተጻፈው ይሄኛው እትም አሁን እኛ እጅ ላይ ያለው እትም ስንት ተአምራት አሉት የሚለውን ለማሳየት ነው። ልክ ምን እንደምንለው እኔ መጽሐፍ ቅዱስ ነው ብዬ ባላምንም 80 አሐዱ መጽሐፍ ቅዱስ፣ 66 መጽሐፍ ቅዱስ፣ 73 መጽሐፍ ቅዱስ ብለን እንደምንለው የተአምራቱን ብዛት የሚናገር ነው። ይሄ በየዘመናቱ ደግሞ ተአምራቱ እየጨመረ ቅድም እንዳሳየዋችሁ እስከ 402 ደርሷል። 402 ደርሷል። ቅድም እንዳልኩትኝ ብዙ ባወራችሁ ቁጥር አላዋቂነታችሁ ነው የሚታይባችሁና ስትናገሩ ተጠንቀቁ ያልኩትን ነው እንግዲህ የደገመው። በዚህም አላዋቂነቱን ነው ያሳየው ማለት ነው። እሺ ወደ 12ኛው ምዕራፍ እንሄድና 12ኛው ምዕራፍ ላይ ይሄው 12ኛው ምዕራፍ የሚፈለገው ደግሞ 51ኛው እና 52ኛው ቁጥር ነው። እንዲህ ይላል 51 እና 52 ይህ ስም በተጠራ ጊዜ የፍጡራን መደንገጽ ይቅርና የሁሉ ስልጣን በእጁ የተያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጥኡን በፊቱ አቁሞ የበቀሉን ፍርድ በገለጠ ጊዜ በአጣን ፊት ላይ በቃል ኪዳን ቀለም የተጻፈ የድንግልን ስም ሲጠራ ሰምቶ የአደባባዩን ፍርድ ትቶ በቸርነቱ በኃጥአን መፍረድን ይተዋል። ስለዚህ እንደኔ ያላችሁ ኃጥአን ወንድሞቼ ሆይ እንግዲህ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሮች መሆንን አንሻ። ታዲያ ምን እናርግ? ቀጥሎ ይነገረናል። እሱ በቀትር ጊዜ በመስቀል ላይ እመቤታችሁ እናታችሁ እነሆ እያለ የቃል ኪዳን እመቤት እሷን ሰጥቶናልና ስለዚህ ነገር የእመቤታችን የእናታችን የማርያም ባሮች ለመሆን እንሽቀዳደም ብዬ እነግራችኋለሁ ይላል። ይሄ ነው። እሺ እንስማው አንዴ ስማው። ኦኬ አንተ ለማርያም ትገዛለህ ወይም ባሪያ ነህ? ቴንክ ዩ። ለማርያም አልገዛም ባሪያም አይደለሁም። ኦኬ ምን ይሻላል? ምን ማድረግ ይቻላል ያለው ሰውዬ እንደነበረ ቆይ እስከ አንዴ እንድትገመው ማልቀስ ይሻላል። ቆይ ማንም ሰው አንዴ እንዳይከፍት አንዴ እንጨርስ። አንድ ጊዜ ሚት አድርገው ማልቀስ ነው የሚሻለው ያለው እንደነበር በእናትህ እስኪ ለማርያም አልገዛም ብሎ አልደምረው። ስለዚህ ታምረ ማርያምን አይቀበልም ማለት ነው። እንደገና እንስማው። ኦኬ አንተ ለማርያም ትገዛለህ ወይም ባሪያ ነህ? ቴንክ ዩ። ለማርያም አልገዛም ባሪያም አይደለሁም። ኦኬ መጽሐፋችሁ ለማርያም ባሪያ መሆን እንዳለብህ ያስገድዳል። እንዲያውም ለእግዚአብሔር እንዳትሆን ለማርያም ሁን ይላል። በእኔ እያወራን ያለ ነው ዶክትሪናል ነገር ነው። የአምልኮ ዲፊኒሽን ያወራበትን ደግሞ አዘጋጅቼ አቀርባለሁ። ተመልካቾቻችን፣ አድማጮቻችን በጣም እናመሰግናለን። ቴዲ በጣም ነው የማመሰግነው። ዋናው ነገር እዚህ ጋር የመጣንበትን ምክንያት በደንብ እንድትረዱን ክርስቲያኖችም ኦርቶዶክሶችም ስላላቸው እዚህ እንድትሰሙን እንፈልጋለን። እዛ ቤት ለማርያም ይኸው እያነበባችሁ ነው የምናወራው። ለማርያም ባሪያ ለመሆን ሲሆን ተሽቀዳደሙ ይላል። ተሽቀዳደሙ ኦኬ። ታዲያ እኛ እኮ ለማርያም ባሪያ ሁኑ ስንል እኮ ለእግዚአብሔር አትሁኑ ግን እያልን አይደለም እንዳይሉ ደግሞ አንድ ምዕራፍ ከፍ ብሎ ምን ይላል? ለእግዚአብሔር ግን ባሪያዎች መሆኑ አትሹ ወይም አንሻ። ያልተጻፈ ነው የሚያወራው ዳጊ አይደለም። ያው አይነ እያየ ነው። ስለዚህ ምንድን ነው አልኩት? አምልኮ ምንድን ነው ሲባል በገዛጁ መገዛት አለ። አንድ ሰው ለተገዛለት ነገር እያመለከ ነው ማለት ነው። ስለ መንፈሳዊ ዓለም ነው የምናወራው። በምድራዊ ይሁንልህ ስለው በምድራዊ አልፈልግም አለ። አንተ አሜሪካ ምናምን ያልክ አታውራለህ። እኔም አዎ አሜሪካ እንትንን ገዛች የሚለውን ትርጉም ልናብራራ አይደለም እዚህ ጋር ያለ ነው። ሰው ለጠቅላይ ሚኒስቴር ተገዛ፣ ለመንግስት ተገዛ የሚለውን እያወራን አይደለም። መንፈሳዊ ነገር ነው እያወራን ያለ ነው። በመንፈሳዊ ዓለም ላይ አንድ ሰው የተገዛለት ነገር የሚያመልከው ነው ወይ ስለው አዎ አለ። እንሰማዋለን። ያው ከፍቻ ሰማችኋለሁ። ስለዚህ የአምልኮ ትርጉም የሚገዙ ባሪያዎች ከሆኑ አንተ ባሪያ ለማርያም ከሆንክ አንተ ለማርያም ከተገዛ ማርያምን እያመለክ ነው ማለት ነው። አለቀ ጉዳዩ። የሚያሳዝነው ቤተክርስቲያኒቷ ለእግዚአብሔር ግን እንድትገዛ አትሻ። ይሄው ቃል በቃል የተጻፈ ነው የምናወራችሁ። እንግዲህ ይሄ ነው ተአምር የሚባልላት ለማርያም አትልም፣ አታረገው። ማርያም እንዲህ አላለች። እኛ የምናውቃት ማርያም ያቺ ብጽዕቷ የተባረከችዋ ለእኔ ተገዝታችሁ ለእግዚአብሔር አትገዙ ምትል አይደለች። መጀመሪያ ለእኔ ተገዙም አትልም እሷ ሲጀምርም በመጀመሪያ ለኔ ባሪያዎች ለመሆን ተሽቀዳደሙ አትልም። የማባሪያ ነን። አሁን ኦርቶዶክሳዊ በጠቅላላ መልስልኝ። አሁን የመጨረሻ እድል ሰጥሃለሁ። ከዚህ በኋላ ሚውትን ካነሳው አስወርድሃለሁ። አንዴ ነው እድል የምሰጠው። ዛሬ ጥሩ መንፈስ ላይ ስላል እንዳትረብሽልን። ትላንትም እንዴት ሳካልን ምንድነው አስወርተናችሁ በገዛ ቆንጨራችሁ ስናርደው ነው ሐሰት ትምህርታችሁ። ሚውት አድርግልኝ ወንድሜ። እግዚአብሔር አክብርልኝ። ቴንክ ዩ። እናንተም ቤት ስንመጣ እንደዛው ነው ማድረግ ያለብን። ሲፈቀድል ነው መክፈት ያለብን።
አዎ ትላንትና ስዕለ አድኖ የሚባል ነገር የለም ሲል ምን ተፈጠረ? እሷን በቪዲዮ አሳይቼ እንግዳ እንቀበላለን ማለት ነው። 2 ቀን ተማረ ማለት ነው። ስለዚህ ባሪያ አልሆንም ሲል ሰምታችሁታል። አልሰማችሁም እንዴ? ምናልባት ቆይ ያልሰማችሁ ሰዎች ልትኖሩ ይችላላችሁ። ስለዚህ ከመጽሐፍ ውጭ የሚኖረው ማለት ነው። በእርግጥ አዲስ ምዕመን ስለሆነ እንግዲህ መጽሐፋችሁ ለማርያም ባሪያ መሆን እንዳለብህ ያስገድዳል። እንዲያውም ለእግዚአብሔር እንዳትሆን ለማርያም ሁን ይላል። በደንብ እንዲህ ሲደጋገም ነው የሚገባቸው። አልገባችሁም ክርስቲያኖች? አንተስ ባሪያ ትሆናል። ለዛ ነገር ባሪያ መሆን ማለት ነው አይደል? ያውም እኮ መጽሐፍ ቅዱስ አይተህ ከሆነ እኮ ጳውሎስ ጆሮዬን ተፈሳሁለት የሚል እንደዚህ አይነት ቃላቶችን የሚጠቀምበት ወርድ አለ። ኦኬ አንተ ለማርያም ትገዛለህ ወይም ባሪያ ነህ? ለማርያም አልገዛም ባሪያም አይደለሁም። ተመልከቱ፣ አልገዛምም ባሪያም አይደለሁም። ምን ያለው አንዱን ብቻ አይደለም፣ አንዱን ወስዶ አንዱን አንጠልጥሎ አይደለም፣ አንዱን ጥሎ አንዱን አንጠልጥሎ ሁለቱን ነው ዲና ያደረገው። ማርያም ማነው ደምረው ለማርያም የማይገዛ ባሪያም ያልሆነ ሰው ነው ማለት ነው። ይሄ ሰው በራሳችሁ መጽሐፍ ትክክለኛ ሰው አይደለም ማለት ነው። የተአምረ ማርያምን የማይቀበል ሰው ነው ማለት ነው። ተአምረ ማርያም ተገዛ፣ ተሽቀዳደም ወይም ባሪያ ሁን እያለው ባሪያ አልሆንም ብሎ ያመፀ ሰው ነው ይሄ ሰው። ኦኬ ትላንት ያገኘውን ትምህርት ላሳየና ልጨርስ። በዚህ ተደጋጋሚ ሀሳብ እያወረን ጊዜው እንዳንገለው። ኦኬ እሺ፣ ዛሬ ይሄን ትምህርት አግኝቷል። ትላንት ያገኘውን ትምህርት ደግሞ እንመልከት ባጭሩ። ዳጊ አንተ እሱን እየፈለክ ስትፈልጉኝ ብቅ ልበል። እስራኤል ረት ይዳይ እዚሁንና ቆይ ትዳይ አንዴ ፈልጋለሁ። ግድ የለህም በሙሉ ልቤ እስራኤል እንድሰራ ብዬ ነው። ስትፈለግ ግን እመጣለሁ እንደዚህ። እሺ በጣም ቴንኪው ግን ትዳይ እንወዳለን። እሺ ተባረኩልኝ። እኔም በጣም የምወዳችሁ ቤተሰቦች። ትናንት ያገኘው ትምህርት ደግሞ እንመልከት። ምን ብሎ ገብቶ ነበር? ከዛ ዶክተር ምናምን የሚል ሰው ገብቷል። ተቀበሉልኛላችሁ። ቢኒ እንኳን ደህና መጣ። ሀናንዬ ቪኪ የሚል እያየሁ ነው። ዜዶ የጠፋ ወንድማችን፣ ተወዳጅ ወንድማችን፣ ባለ ብዙ መረጃ፣ በጣም ነው የምንወድህ። ግትስዩ። እሺ ይችል ላሳያችሁ። 24 ሰዓት ሳይሞላው ሁለተኛውን ትምህርት አግኝቷል ማለት ነው። እንግዲህ ግራጁዌት ማድረግ የቀረ ልጅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስዕለ አድኖ እኔ አሁን ዛሬ ነው አይምሮ ራሱ የተለወጠው። የእውነት ዛሬ እኔ ስዕለ አድኖ የለንም ብዬ የምሟገት ሰው ነበርኩ። አንዳንድ ቅዱሳን ስዕላትን እኔ ስዕለ አድኖ የለም ብዬ የምሟገት ሰው ነበርኩኝ እያለ ነው። ከዛ ቪዲዮውን ስለመለጠፍላችሁ እዚሁ ቲክቶክ ላይ ጊዜ እንዳልበላ ታዩታላችሁ። እንዴት አድርጎ እንዳስተማረው ስዕለ አድኖ የሚባል እንዳለ በደንብ አድርጎ ቁጭ አድርጎ አስተማረልኝ። አንዳንዴ መዝሙር ያሬድ ነው። በጣም እናመሰግናለን። ያው ያስተማርከው የሐሰት ትምህርት ነው ቢሆንም የራስህን ምዕመናን ቆንጆ አድርገህ በምንፍቅና ስላጠገብክልን እናመሰግናል። በደንብ ያጠገበው ምንፍቅናን ትሰማላችሁ። ዛሬ ኤርሚ ቤት በዚህ ጉዳይ ነው የምንገባው። በደንብ ሰፊ ጊዜ ይሰጠዋል ይሄ ቪዲዮ። ሰፊ ጉድ ነው የምትሰሙት። ጉድ ላይክ እኔ ኦርቶዶክስ ትላለች ብዬ ማልጠብቀውን ነገር እንግዲህ ወይ ዲያቆኑ በግሉ የተናገረው ከሆነ አላውቅም። ኦርቶዶክስ በጠቅላላ ይሄን ትላለች ብዬ በህልሜ አስቤ የማላውቀው ነገር ነው ያስረዳው እዚህ ቪዲዮ ላይ ሙሉ ለሙሉ። ኤርሚ ቤት በኋላ ከዚህ በኋላ እንከፍታለን፣ ትሰሙታላችሁ። በደንብ ተንትንን ይሄን ቪዲዮ የምናየው መዝሙር ያሬድ ስዕል ላይ ያለውን ጉደኛ ምንፍቅና ትሰማላችሁ። እኔ በህይወቴ ዘመን እንደዚህ አይነት እንትን ሙስሊም ይናገራል ብዬ አላውቅም። ከጥላቻ እንኳን ተነስቶ አይደለም ክርስቲያን ነኝ ብሎ የሚያስብ ሰው ያው ማሰብ ነው እንጂ እዛ ቤት ክርስትና የለም በርግጥ። ስለዚህ እንዲህ 2 ቀን አስተምረነዋል ማለት ነው። ከዚህ በኋላ የምርቃት ቀኑን ተነጋግረን በውስጥ እንጠራቸዋለን። ምርቃቱ ላይ ወንድማችን ቀጥሉ። እንግዳውን ተቀበሉልኝ። አመሰግናለሁ። እሺ እንዴት ናችሁ? መናገር እችላለሁ? ይፈቀድልኛል? አዎ በርዕሱ ላይ ትችላለህ፣ ችግር የለውም። በጣም ጥሩ። በመጀመሪያ ከአንተና ከቪኪ ማን ነው ግን የሚቀድመው? ቪኪ ይቀድማል ብራዘርዬ። ቪኪ ስለሚቀድም